ልጅ ከበላ ከጠጣ በቂው ነው ለምትሉ ወላጆች ማለት ነው በጣም ደባሪ ናችሁ። አንተን ባልወልድ ኖሮ አንቺን ባልወልድ ኖሮ ህይወቴ እንዳይሆንም ነበር። ቃላቶች እንዴት ትርክክ ነው የሚያደርገው። በተለይ አንድ ወቅት በጣም መነጋገሪያ ነበርሽ። ምንድነው አንቺ ጋር የነበረው ምላሽ ስሜት? እንዳላድግ ከሚይዙኝ ሰዎች ማል የነበሩት ቤተሰቦቼ ናቸው። በትልቁ የቅርብ ሰው የሚጎትትሽ ሴክሹዋል ሪሌሽንሺፕ ስቲል ኖሮኝ አያውቅም። አሁን ሰው ሌላ ነገር ነው የሚመስል ገብቶሻል። ስቲል አም ቨርጂን ባይ ዘ ዌይ ስነግርሽ እግዚአብሔርን በዚህ በሁለቱ አይኔ ምኖር ሰው አይደለም። ቶታሊ መሲ ሁለት አይኔን አላም ነው እኔ በመሆኔ ብቻ for the who I am ማለት ነው የወደደኝ ሰው የለም ቤተሰብ ውስጥ። ምንድነው ኒው ኤጅ ምናምን ነው እንትነች ነው ሌላ የሆነ ግሩፕ ምናምን ማይሆን ደኛ እኔ ኦርቶዶክስ ነኝ ማቀው ነገር የለም ስለ እንደዚህ አይነት ነገር። አንደኛ ራሱን የሚወድ ሰው እኔን አይጠላም በጭራሽ። እንዲህ ባይትሰል ሲጀመር ራሱን የሚወድ ሰው ሌላ ሰው እንዴት ይጠላል? በጣም ብዙ ራሳቸውን የሚያጠፉ ምናምን ልጆች አብዛኛው እኮ ፍቅርን ፈለጋ ነው ዳትማች ሌላ ነገር የለውም። ማንንም ነው የማልሰማው። ሊትራሊ አክቹዋል ገገማ ሰው ነኝ። የት ቢውሉ ምን ቢሰሩ ስንት ቢያገኙ ለርሶ ገመናው ዓለሙ ቤቱ እንጂ ሌላ ምን አለ? ባማኮን ሪል ስቴት ከስራውም ከማህበራዊ ጉዳዮቹም በማያራርቅ በከተማችን አማካይ ስፍራ በባምቤስ በአትላስና በካሳንቺስ የገነባቸውን ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ባለ 2 ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል። ከ2 እስከ 4 ቤዝመንት ቆሻሻ ማስወገጃ ሁሌም በተጠንቀቅ ዝግጁ የሆነ መጠባበቂያ ጀነሬተር፣ የውስጥ መገናኛ፣ ንብረትና ደህንነቱ በንስር አይን 24 ሰዓታት የሚጠበቅበት መከታተያ ካሜራ፣ መስተናገጃና የእንግዶች መቀበያ እልፍኝ። ምኑን እንንገሮ? ይሄ ቀር የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኖት ነው። የቀሩን ውስን ቤቶች ተሸጠው አልቀው ወይ ነዶ ብለው ሳይቆጩ በቶሎ ወስነው በ0955 97 11 11 ወይንም ደግሞ በ0955 98 11 11 ላይ ፈጥነው ይደውሉ። ኑሮን ያደላድሉ። ሸገር ኢንፎን እየተከታተላችሁ ነው። ውድ ሸገር ኢንፎ ሚዲያ ተከታታዮች፣ እንግዲህ የዛሬ እንግዳዬ ሰላም ነች። ሰላምን በአንድም በሌላም ጉዳይ እንግዲህ በደንብ ታውቋታላችሁ ብዬ አስባለሁ። ዛሬ ግን ስለ ልጅነቷ በተለይ ደግሞ ልጅ ከበላ ከጠጣ መች አነሰው ለሚሉ ወላጆች ያስተላለፈችውን መልእክት መነሻ በማድረግ እንግዳዬ አድርጌ ጋብዣታለሁ። እስከ ፕሮግራማችን ፍጻሜ አብራችሁን እንድትሆኑ በአክብሮት ጋብዛለሁ። ልጅ ከበላ ከጠጣ በቂው ነው ለምትሉ ወላጆች ማለት ነው እንዴት ልጅን ማሳደግ እንዳለባችሁ አታውቁም። ማለት ስላበላችሁ ስላጠጣችሁ በጣም ቢግ ዲል ይመስላችኋል በጣምና ኢትስ ኦኬ ቆሎ ይብላ ችግር የለም ግን ፍቅርን አስተምራችኋል። እናንተ ጥላቻችሁን ዛቻችሁን እንዴታችሁ ልጆቻችሁ ላይ የተወጣችሁ ግን እኛ ካደግን በኋላ ስለራሳችን የሚሰማ ስሜት እየተመታ እንዲሆን ያደረጋችሁት እናንተ ናችሁ። ኦኬ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ? ሰላም ነው። ቀጭን ስንት ኪሎ ነሽ? ቆየው ከተለከው የመጨረሻ ስትለኪ ስንት ነበር? የመጨረሻ 42። ቀጫጫ ነሽ። እስቲ ለተመልካቾች ራስሽን አስተዋውቂልኝ። ሰላም ብርሃኑ እባላለሁ። ሰው የሚያቀኝ ሰላም አንስቶፕብል በሚል አካውንት ነው። ቲክቶክ አካውንቴ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይም በዚህ ይታወቃለሁ። ለራስሽ ያወጣሽውን አንስቶፕብል ወይስ? ያ ለራሴ ነው ያወጣሁት። በጣም የተለያዩ ቪዲዮዎች በተለይ አንድ ወቅት በጣም መነጋገሪያ ነበርሽ። ከነዛ ከተሰሩ ቪዲዮዎች በኋላ የሚሰጡ አስተያየቶች ይኖራሉ። ልክ ነሽ። ምንድነው አንቺ ጋር የነበረው ምላሽ ስሜት? አንዳንዴ እንግዲህ ምላስ አጥንትን ይሰብራል እንደሚባለው የሚጎዱ የሚያስጨንቁ ምን ነው ባልቀረብኩ ወይ ባልተናገርኩ የሚያሰኙ አጋጣሚዎች ይኖራሉ። እንደው እንዴት ከረምሽ ለማለት በስሱ። ኦኬ እንዴት ነበረ የመጀመሪያዎቹ አካባቢ ሰዎች እንደዛ እንትን በሚሉበት ታይም ያው መዋሸት አልፈልግም በተወሰነ ፖይንት ኢሞሽናሊ ልክ አልነበርኩ እኔም ማለት ነው። ለምን አንደኛ የተናገርኩትም ነገር ይሄን ያለ ሰዎች እኔን እንደዚህ ያደርጋል ብዬ አልጠብቅም ነበረ። ከቤተሰብ ከተለያዩ በቃ ይቅርቤ ከምላቸው ምናምን ሰዎች የነበረው ሪስፖንስ ጥሩ አልነበረም።
ከምልሽ በላይ የማይሆን ነገር ነበረ እንትናቸው እና ሶሻል ሚዲያ ላይ ምናምን ሜንሽን ስደረግም እኔ ደግሞ ኢግኖር ማድረግ ምናምን ላይ አልነበርኩም። ያኔ እያየሁ ነበር። የሆነ ሰሞን ነው የምልሽ ከሆነ ሰዓት በኋላ ጭራሽ አልነበረኝም የለኝም ነው የምልሽ። በጣም ነው ሰላም የሆንኩት ከዛ በኋላ ማየት ሳቆም። ግን ከዛ በፊት በጣም እንደዚህ ነገሮችን እየሰበሰብኩኝ ሞር የምትሰሚው የምታያቸው ነገሮች ሞር ያለሽ ነገር ይወስነዋል አይደለ? እና ኖርማል ነኝ ችግር የለውም እኮ ብልም ናት ኦንሊ ኦን ሶሻል ሚዲያ በአካል ራሱ መንገድ ላይ ምናምን ብዙ የሚያጋጥመኝ ነገር አለና እነዚህ ነገሮችን ሳይ እንደ ይሄን ያልቆ የሚጠቅም ነገር አለ እንዲያወራው ዲስ ማች ምንድነው ሀፕን ያደረገው ምናምን ነገር ብዬ ማይሆን ስም በቃ ማላቀው ነገር ምንድነው ኒው ኤጅ ምናምን ነው እንትነች ነው ሌላ የሆነ ግሩፕ ምናምን ማይሆን ነገር ብቻ ሰው ማቃቸው ሰዎች ሁላ እየደነገጡ እኔ ስቴቆ ሳይ ማለት አልገባኝም። ደኛ እኔ ኦርቶዶክስ ነኝ ማቃው ነገር የለም ስለ እንደዚህ አይነት ነገር ጀስት ግን ምጠይቅ ሰው ስለሆንኩ ብቻ እንዲህ መሆን አለበት ማለት ነው እውነትም ያወራ ሰው እንዲህ ነው በቃ ብዬ ትንሽ ኢሞሽናሊ ጥሩ አልነበርኩም። ከዛ በኋላ ግን ስሩ ታይም ያው እኔ ለሚሰማኝ ስሜት ወዲያውን ኤክስፕረስ ማድረገው ያን ያህል በጣም የሚይዝ ራሴን በመያዝ በጣም ስትሮንግ ለመሆን መሞከሬን እሱ አይደለም በጭራሽ ሰፕረስ አላረግም። ያው ጊዜዎች ያልፋሉ የሆነ ሳምንት ያህል ምናምን ነው እንደዛ ያንኩት። ከዛ ያው እንትን እያለ ማየት ሳቆም ምንም ማቀው ነገር የለም ማን ስለኔ ያወራ ታውሹ ማቀው ነገር የለምና ሰው ነው የሚነግረኝ አንቺ እንትና እንዲህ ብሎሻል አላውቀውም ማን ነው ምን አትንገረኝ ሲልኩ አላይም ብሎክ ነው ማረገው ምናምን ብቻ በተወሰነ ፖይንት እንዲህ መልካም እንደው እሱን ሳላነሳ ወደ ዋናው ወደ ተገናኘንበት ሐሳብ እንዳልገባ ብዬ ነው። እንዴት ከርማ ይሁን እንዴት ነው የሚለው እንዳልኩሽ ባንድም በሌላም ሰዎች የማየት እድሉ ኖሯቸው ከዛ በኋላ እንዴት ሆነች ብለው ካነሱ ብዬ ነው። ሌላ አንድ በጣም የሚነካ ቪዲዮ ለቀሽ ተመለከትኩ። እንግዲህ እንድትሆኝ የጋበዝኩሽ እሱ በጣም ነክቶኝ ነው። ልጅነትን በተመለከተ በጣም ስሜታዊ ሆነሽ ነበር፣ እያለቀሽ ነበር። ልጅ ከበላ ከጠጣ ይበቃዋል የምትሉ ወዳጆች እደጉ ሁሉ እያልሽ ነበርና የልጆች አስተዳደግ ላይ ባለሙያዎች እንግዲህ ሳይማሩ ያስተማሩን እንደሚባለው ባደጉበት መንገድ ልክ ናቸው ብለው ባሰቡበት ልክ መቼም ወላጆች እናት በተለይ ለልጆቿ አባት ለልጆቹ የሚከፍለው መስዋዕትነት የሚያደርገው ነገር የተሻለ ብሎ ነው። አንዳንዴ የተሻለ ያለው በሌላ ተቃራኒ ሊመነዘርበት ወይም ደግሞ ሆኖም ሊገኝ ይችላልና ሰላም እንዴት አደገች? ያ ስሜት ምንድን ነው የነካት? በምንድን ነው እንደዛ የተነካችው የሚለውን መጫወት ፈለኩኝ። ከምን አንፃር ነው የምነግርሽ አላውቅም። በእርግጥ ከብዙ አይነት አንግል ነው ያንን ነገር ፖስት አረግ የጀመረው አንደኛ ከንትን ነው በእርግጥ የራሴ የሚኖርበታል እኮ ግን አስታውሼ ነው ገብቶሻል። ብዙ ያሳለፍኩትን ምናምን ነገር ኦኬ ብዬም ያለፍኳቸውን ግን በደንብ እንትን ያለኝ እንደዚህ ኮቺንግ ላይ ሜንቶርሺፕ ምናምን አገልግሎት ብዙ ለሰዎችም እንደዚህ ነገሮችን ስለምሰጥ ብዙ ስቶሪዎችን ሰማለሁ በጣም እና ከልቤ ፊል እያደረኩ ነው የምሰማው። ለቀልድ ለማገዝ ብዬ ከላይ አይደለም ማወራቸው ከልቤ ነው የምሰማቸው እና የራሴንም ማስታወሰኝ ተመሳሳይ ስቶሪ እንደዛ ብዙ ምንድን አላውቅም በዛ ታይም ማለት ነው ብዙ ነገሮችን እንትን አልኩኝና የኔንም ነገሮች ብዙ እንትን አሉብኝ አስታወሰኝ ምናምን ነገር ማለት ነው። ከዛ ቆይ ይሄን ያህል ማለት ብሌም ለማድረግ እኮ አይደለም ኃላፊነት ከኛ ወተን የሆኑ ሰዎችን በመውቀስኛ እንዳናድግ ሰዎችን እንትን ለመያዝ ምናምን ነገር ሳይሆን ይሄን ያነሳሁት ይሄን ያህል አስተዳደግ ይሄን ያህል ሰው ላይ እንትን ይሆናል ይሄን ያህል ተጽዕኖ የሚፈጥር ትልቅ ጉዳይ ነው ለካ አልኩና በቃ ምንም ጥሩ ላይ አልነበርኩም። በዛ ቀን በጣም ኢሞሽናል ነበርኩኝ። በጣም ብቻዬን በጣም ነበር ያለቀስኩት። በጣም በሰው ጉዳይ ተነክተሽ ነው የራስሽን ማስታወስሽ? በሰው ጉዳይ ነበር ፈርስት ታይም እንትን ያልኩት በጣም ተሰምቶኝ ከዛ በኋላ ግን አስታወስኩኝ የራሴ ነው በጣም የተናደርኩት ብዙ ነገሮች እንትን እያልኩኝ በቃ እንደውም ይሄን ነገር ማውራት አለብኝ እዛው እንትን ባልኩበት ካሜራዬን አንስቼ እዛው ቀረጽኩኝ። ብዙ ጊዜ ስሜታዊ ሲኮን ባይቀረጽ ይባላል፣ ግን አንቺ ለሌሎችም መድረስ መትረፍ ከልቤ ነው። ውስጤ በጣም እየነደደ ነበር። በጣም በቃ ውስጤ ቅጥል ስል ነበረ ሪሊ። የት ቢውሉ ምን ቢሰሩ ስንት ቢያገኙ ለእርሶ ገመናው ዓለሙ
ቤቶ እንጂ ሌላ ምን አለ? ባማኮን ሪል ስቴት ከስራውም ከማህበራዊ ጉዳዮቹም በማያራርቅ በከተማችን አማካይ ስፍራ በባምቤስ በአትላስና በካሳንቺስ የገነባቸውን ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ባለ 2ና ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል። ከ2 እስከ 4 ቤዝመንት ቆሻሻ ማስወገጃ፣ ሁሌም በተጠንቀቅ ዝግጁ የሆነ መጠባበቂያ ጀነሬተር፣ የውስጥ መገናኛ፣ ንብረትና ደህንነቱ በንስር አይን 24 ሰዓታት የሚጠበቅበት መከታተያ ካሜራ፣ መስተናገጃና የእንግዶች መቀበያ እልፍኝ። ምኑን እንንገሮ? ይሄ ቀር የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኖት ነው። የቀሩን ውስን ቤቶች ተሸጠው አልቀው ወይ ነዶ ብለው ሳይቆጩ በቶሎ ወስነው በ0955 97 11 11 ወይንም ደግሞ በ0955 98 11 11 ላይ ፈጥነው ይደውሉ። ኑሮን ያደላድሉ። ጎሏል ያልሽው ያቃጠለሽ ምንድነው? እንግዲህ መሰረታዊ ነገር ነው ምግብ፣ መጠጥ። ከዛ ባለፈ ግን ልጅ ከበላ ከጠጣ በቃው ፊት አይሰጠው መቻነሰው የሚባል ያው ብዙ የምንለምዳቸው ወይም ያየናቸው ነገሮች ናቸውና ሰላምን ቅጥል ያደረጋት አሁን ለሚሰሙን የሸገር ኢንፎ ሚዲያ ተከታታዮች፣ የልጅ እናት ለሆኑ ልጆች ለሆኑ ህይወትን ለሚመሰርቱ ልጆችን እያሳደጉ ላሉ ምናልባት ልጆችን የሚጎዳ ልምምድ ላይ ከሆኑ ወይም ይሄንን የሚሉት ለቀልድም ተብሎ ከሆነ እንደው ቆም ብለው ማስተዋል እንዲችሉ ወላጆችን እኔ ሪስፔክት አደርጋለሁ ስልሽ አሁን እኔ አንደኛ እናትም አይደለሁም ልጆችም የለኝም ብዙ ይሄን ያለ ማውራት ምናምን ነገር እንትን ብዬ አይደለም ስነሽ ከነሱ በላይ ስሜቱን አውቄው አይደለም ግን ግዴታ አንዳንድ ነገሮችን ለማውራት እኔ ያን ነገር ኤክስፒሪየንስ ማድረግ አይጠበቅብኝም። በጣም ብዙ ሰዎችን ኮች አደርጋለሁ አግዛለሁ ከኔ እድሜ በላይ 40-50 ዓመት ብዙ ሰው እንደውም ከ35 በላይ እድሜ ከዛ በላይ ነው እንደውም ብዙ ሰው እኔ ጋር የሚመጣው 20ዎች ውስጥ ጥቂት ሰው የሚገጥመኝ ስነግርሽ እና አብዛኛው ሰው የራሱን ህይወት እየኖረም ልጅነቱ ነው የሚይዘው ገብቶሻል አይደለ በጣም ማለት ነውና አስተዳደግ በጣም ማተር ያደርጋል። አሁን ይሄን ሳነሳለ ምንድነው ሪስፔክት ክብር አይገባችሁ ምናምን ለማለት አይደለም። በህይወት መኖራችሁ መኖሩ በራሱ ለልጆች የሆነ ነገር አለው ኦፍ ኮርስ እንትን የለውም ሌላው ቀርቶ ማለት ነው። ግን ደግሞ ይሄ ኋላ ቀር አመለካከት አለ በድሮ አስተዳደግ ድሮ እነሱ ቤተሰብ ባደገበት መንገድ አሁንም ትንሽ ነገር የተሻለ ነገር እንኳን አሁን ሲደረግ እንደ ይሄን እኮ አድርጌልሃለሁ በቂ ነው። ለምሳሌ በፊት ቤተሰብ በቃ ትራንስፖርት ምናምን ሜቢ በእግራቸው ተመላልሰው ሊሆን ይችላል። እኔ እንደዛ አይነት ነገር ቤት እንደዛ ነው ትምህርት ቤት የተመላለስ ነው እኮ በእግራችን ነው። የማዳበሪያ ቦርሳ ይዘን እኮ ቦርሳ እንኳን አልነበረንም። አሁን ትምህርት ቤት ቆንጆ ቦርሳ ምናምን ነገር ብለው ቢሰጡን ቦርሳ በደብተር እንትን ማለታችን መማራችን መብላታችን በቀን 3 መብላታችን እነሱ ሜቢ ያኔ ካልበሉ አሁን እኛ በቀን 3 መብላታችን ምናምን መልበሳችን እነሱ ደግሞ ያኔ ሻወር ሜቢ የሚወስዱት ፏፏቴ ላይ ሊሆን ይችላል ገብቶሻል አይደለ በፊት ማለት ነው። አሁን ሜቢ እንደዛ ካልሆነ የዘመኑ መቀየር ነው እንጂ እነሱ በጣም ቱማች ይሆናል አይደለ እንደ እንትን ነው የሚያዩት አንዳንድ ቦታ ላይ ማለት ነው። በቃ ይሄ ሁሉ ተደረገልህ እንዴ እኔ እኮ ያኔ ነገር አላገኘውም ከራሱ ህይወት ጋር ማነጻጸር ገብቶሻል አይደለ እና አይዲኮ አንተን ባልወልድ ኖሮ አንቺን ባልወልድ ኖሮ ህይወቴ እንዲያሆንም ነበር ምናምን ብቻ በጣም አንዳንድ ቀልዶች አንዳንድ ወሬዎች ቃላቶች እንዴት ትርክክ ነው የሚያደርገው ሊትራሊ ምን ነግርሽ ነገር ቤት ውስጥ እኔ ወንድሜ አለን እና በርግጥ ያደግኩት ከእናቴ ጋር ነው ከአባቴ ጋርም የነበረን ነገር አለ ምናምን ብቻ እንዴት ነበረ ብዙ ይሄን ያህል ሞር ራሴን እንድረዳ ራሴን እንዳቅሞር ፍቅር እንድቀበል ምናምን ይሄ ደዘይት ነገሮች ዳትማች እንደዛ የሚሰጥ ቤተሰብ የለኝ። ፍቅርን አላገኘሽም? ኦፍ ኮርስ ያ ዴፊኒትሊ አለች እናትሽ በህይወት? ያ ወቅስ ማለት ይሄንን ነግረሻት ወይም ይሄን አጉድለሽብኛል ብለሻት ታውቂያለሽ? የመነጋገሩ ነገር እንዴት ነው? ኦፍ ኮርስ ፊት ለፊት በተለይ ካደኩ በኋላ ፊት ለፊት ነው ሁሉንም የመናገር አጋጣሚ ነበረኝ ተናግሬያለሁ። እና ሰላም እንትን አይደለም ስልሽ ይሄን ያህል እንትን ሳይሆን
ግን ረጅም ጊዜ አልናገርም ነበር ነው ይዤው ነው የቆየሁት። በመብላት በማጠጣት በማኖር ደረጃ ኦፍ ኮርስ ሺ ኢዝ ጎበዝ በጣም ፋዘርም ሁሉ ብቻ የቤተሰብ አካል የሚባል ነገር በማኖር ደረጃ ኦፍ ኮርስ። ግን ይሄን ያለ እኔን ቁጭ ብሎ ከመረዳት ከማዳመጥ እኔን እንትን ከማለት አንፃር ምኮራበት ቤተሰብ የለኝም ስነግርሽ። ልጅን ማዳመጥ፣ ስሜቱን መረዳት ከምግብ ከመጠጥ ወይም ከቁስ ባለፈ መንፈሳዊ የሆኑ ሀብቶች ወይም ደግሞ ይሄ ማቅረብ የኔነት ስሜት እንዲኖረው ፍቅር እንዲኖረው አሉኝ ብሎ እንዲያስብ በወላጆቹ ላይ ሙሉ እምነት እንዲኖረው በማድረግ ሳያውቁት ክፍተት ፈጥረዋል ማለት ነው። ያ ሊኖር ይችላል። እኔም እኮ ያኔ ከስቶሪ እየሰማው ምናምን የራሴን እኮ ብዙ ነገሮችንም እያሰብኩኝ ምናምን ብዙ ነገሮችም እንትን ያለው ብዙ ደፋፍኝ ያለፍኳቸው ነገሮች ነበሩ። ገባሽ? ይሄን ያህል በጣም በተንደላቀቀ ህይወት በጣም እንትን ተብዬ ምናምን ያደኩ ልጅ አይደለሁም እና የምርም አሁንም አንስቶፐብል ለመሆንም ፈጣሪ እግዚአብሔር ይመስገን እንደዚህ አይነት አስተዳደግ እንኳን ሰጠኝ። አሁን ላለኝ ነገር ያለኝ የሆነው በእርግጠኝነት በዛ ውስጥ ስላለፍኩ ነው። አሁን ለማውቀስ አልፈልግም፣ ግን ለሚመጡት ልጆች ግን ፕሊስ ለማለት የምፈልገው እኔ ስነግርሽ ቤተሰብ ጋር አንዳንድ የሚያወራቸው ቀልዶች ወሬያቸው ምናምን ለቀልድ ብለው የሚሏቸው ነገሮች ሁሉ የማይመቹኝ ቦታዎች አሉ። ምንም ግን አንቺ ቤተሰብ ጋር ስትኖሪ እኔ ቤተሰብ ጋር ለምኖረው እኔ ራሴን ችዬ ለምኖረው አክቹሊ ግን ከቤተሰብ ጋር ስትኖሪ እንዴት ነው ሁሌ ትተያያለሽ፣ ሁሌ የሆነ ነገር አለ ምናምን ብቻ እነሱ ደስ የሚላቸው ነገር ካላረግሽ ቤት ውስጥ ጦርነት ነው። ወይ ትነጋገራለሽ ምናምን ቤቱን መስለሽ ካልኖርሽ አይሆንም። ገብቶሻላ እንጂ ራስሽን ሆነሽ መኖራችን። ስለዚህ አንድም መዋሸት ማስክ አጥልቆ መኖርን ማስመሰልን ራሱ ከቤት ነው የተማርነው። ገብቶሻል አይደለ? የምፈልገውን ዲፓርትመንት ለመምረጥ ኢቭን ሶሻል ናቹራል ቢ 11ኛ ክፍል ላይ ስመርጥም ማንም አልደግፈኝም። በጣም ቀለሜ ተማሪ ነኝ፣ በጣም ጎበዝ ታወቃለሁ። በጣም ያ በጣም የደረጃ ተማሪ ነበር። ነበርኩኝ። በጣም በቃ በገባሁበት በጣም ተወዳዳሪ ነኝ እና መምህራኖች ያውቁኛል። በቃ ሁሉም ማለት ነው። እና በጣም ጎበዝ ተማሪ ደግሞ ሲባል የሚጠበቀው ናቹራል ሊገባ ነው። በቃ ህልምሽን አትጠየቂም፣ ጀስት አንቺ ናቹራል ግቢ። እና ደግሞ ሜቢ ክላሴን ብቀጥል እንኳን ልማር የምችለው ሳይኮሎጂ ነው። እንደው በአጭር ኮርስ ካላገኘሁት ላረግ የምችለው ሳይኮሎጂ ነው የምማረው። ስለዚህ ሳይኮሎጂ ደግሞ ሶሻል ውስጥ ነው ያለው። ሰው መምረጥ ያለብኝ ነው ብዬ የምፈልገውን ገና ከበፊት ጀምሮ አውቃለሁ። እያንዳንዷን ነገር ማለት እንደ ስሜ ሸምድጀው ነው ያለሁት። ገብቶሻል? ብትነግሪኝ እንዲህ ተረትረዋለሁ እና አይጠፋኝም። ግን ከፍላጎቴ ውጪ ነበሩ ቤተሰብ ብትይ ግፊት የነበረው። አዎ ግፊት ነበር በጣም እንትን ካልተማርሽ ቢዝነስ ካልተማርሽ ይሄ ካልሆነ ምክንያቱም ላያዋጣ ይችላል ላያበላ ይችላል። ደግሞ ከሰዎች ጋር ምናውን ቅጥር አታገኝም። እኔ መች ቆይ ልቀጠር አልኩ እንደ እኔ ቆይ እኔ የማስበውን የምፈልገውን ነገር በስንት መከራ ወደ ሳይሆን በግዳቸው ተቀብለውት ነው እንጂ ይሄን ያህል አፕሪሺየት ተደርጌ በጣም ነው ወይ እና እንደው ስራ እንኳን ባታገኝ እዚህ ቤት አገቢ ምናምን ነው የሚባለው። ገብቶሻል? ስራ ባይገኝ በሳይኮሎጂ እንትን ብለሽ በራስሽ ውሳኔ ነው ምናምን ካልሆነ በቃ እና መምህራኖች ሁላ ነው ከቦሊ የሚመክሩኝ መምህራን ሁላ እንዴት አንቺ ሶሻል ገባሽ? እንዴት ይሄን ትመርጫለሽ? ምክንያቱም ጎበዝ ተማሪ ስለሆንሽ። አዎ በቃ የጎበዝ ተማሪ እንትና አይደለም ነው ተብሎ ነው የሚታሰብ። ግን አንቺ ወሰንሽው። ማንንም ነው የማልሰማው። ሊትራሊ አክቹዋል ገገማ ሰው ነኝ። እንደዚህ አይነት ልጆችን አፈንጋጭ ወይም ደግሞ ነው የሚባለው። አፈንጋጭነት አይደለም ይሄ። በእግዚአብሔር የሚተማመን ሰው እግዚአብሔር የሚለውን ነገር ትቶ ቤተሰብ የሚለውን ነገር ከህልሙ ውጪ የሚሰማ ሰው ቤተሰቡን አመለከ እንጂ አከበረ አልሎም። ማምለክ ይባላል። እኔ ሁሌ የምናገረው ነገር ፈጣሪያችሁን ስሙ። በቃ ውስጣችሁ የሚላችሁን ነገር ስሙ። ያ ምንድነው የሚላችሁ ድራይቭ የሚያደርጋችሁ ይሄን ስራ ይሄን አድርጋ አታርግ የሚለን ማለት ከቤት ወጪ ቅርቅር የሚልሽ ይሄን አድርጊ አታርጊ ሂጂ የሚልሽ ሁሉም ሰው ውስጥ ያለ ድምጽ እኮ ነው። ልክ እንደ ስድስተኛ የስሜት ህዋስ አይነት ነገር አንቺ እሱን አዳምጠሽ ነው። ኦፍ ኮርስ ግን ያኔ እንደዚህ ነገር ገብቶኝ ምናምን አይደለም። ግን ቀልቤ ምን በቃ እኔ የምፈልገው ነገር አለ። ከዛ ውጪ ከሆነ በቃ ሞር እንትን ባልሰማም አወራዋለሁ። ይሄ ነው የምፈልገው እና በዚህ ውስጥ ብዙ ስም ተሰጥቶኛል። ብዙ አንቺ አሰሚም አንቺ በጣም ትነሽ
ምናምን ያው ቶሎ ስራ ባታገኝ እንኳን ምናምን ቤት አገቢ ምናምን ሲጀመር ገና በ19 ዓመቴ ነው ከቤት የወጣው ሲጀመር ዩኒቨርሲቲ ጨርሰሽ ነበር አልጨረስኩምም ዩኒቨርሲቲም ሆኜ ቤት ተከራይቼ ነበር የምኖረው እዛ ሆኜ የሚያስተምረኝን አስተማሪ ደሞዝ በሳምንት ነበር የምሰራው አሁንም እዚህ ስኖር ከቤተሰቦቼ ላይፍ ስታንዳርድ ከፍ ያለ ህይወት ነው የምኖረው እና ገና በ23 ዓመት 24 ዓመት ተመርቃ ብለው የሚያስቡትን ሲጀመር ማይገናኝ ላይፍ ስታይል ያለኝ ይሄን ያለ የሚካበድ ኮን አይደለም መሲዬ ግን የ21 ዓመት ልጅ ብለሽ አስበሽ ሰው ጀነራሊ ከሚያስበው ሐሳብ እኔ አልገናኝ ገብቶሻል አይደለ ምክንያቱም ያኔ የማየውን ነገር ተማምኜ ሳይሆን እግዚአብሔር ላይ እምነቴን ጥዬ ነው የምፈልገውን ነገር ትልቅ ነገር የሚያስብ ሰው እግዚአብሔር ላይ የሚተማመን ሰው በጣም ትልቅ ነገር የሚያስብ ሰው ሚጢጢ ነገሮችን ስታስቢ ያው እኔ ያረጋታለሁ ብለሽ ስለምታስቢ የሆኑ ነገሮች ላይ ተደግፈሽ እንጂ የእውነት ፍላጎትሽ ሆኖ አይደለም እና በዚህ በሁለቱ አይኔ ምኖር ሰው አይደለም ቶታሊ መሲ ሁለት አይኔን አላምነው በሁለት አይን ህይወት አይኖርም በሁለት ጆሮ አይኖርም ህይወት በዚህ ጭራሽ አይኖርም እና እንዴት ነው አይኖርም ማለት ይሄ ሁለት አይን አይማ የሚያይ ነው አይም ጭራሽ ማየት እና ማስተዋል የተለያዩ ነገሮች ናቸው ማየት ማስተዋል ሚስ ምን መሰለሽ መሲ ለማለት ይፈለኩት ይሄ አይን የሚያገለግለው አክቹሊ በአማርኛ መኪና እንዳይገጨን መንገድ ላይ በቃ ነው እና እንዲ ለማውራት እንዲ ለመኖር እንጂ ይሄ አይን የኔ ያል ጥቅም የለው ስነግርሽ ህይወትን አክቹሊ ለመኖር ነው እሺ ብዙ ሰው ላይ ረዳው ይችላል ይሄን ኮንሰፕት ግን ጥቂቶች እንደሚረዱ ታውቃለህ ለማለት ይፈለኩት ምንድነው ከሚታየው በላይ መሆን መቻል አለብሽ ነው ለምሳሌ ላይፍ ላይ ነው አሁን ችግር ላይ ኮንኩኝ ሪሌሽንሺፕ ላይ የማይሆን ሁኔታ ላይ ጤናዬ ጥሩ ያልሆነ ሁኔታ ላይ ኮንኩኝ አሁን ያለኝን ጤና ሲቹዌሽን አሁን ያለኝን የገቢ ህይወት ምናምን ነገር አይቼ በጣም በቃኒ ያረባም በቃኒ ምናምን ብዬ አላለቃቀስም ለምን ይሄ ሪያሊቲ እንዳልሆነ አውቃለሁ የሐሳብ ነው ስሜት አለም እንዳለ አውቃለሁ ሁሉም ነገር በእምነታችን ልክ እንደሆነ አውቃለሁ እምነት ማለት ሁለት አይን ለማለት አይደለም መጽሐፍ ቅዱስ ሲያወራ የማይታየውን መኑ ሚስ ይሄ ሁለት አይን አይደለም ትልቅ ነገር ነው ማየው ምናምን ሶ አክቹሊ በዛ በማየው ልክ እሄዳለሁ የራስሽ ፍልስፍና አለሽ የራስሽ በእምነትሽ ያለሽ ጥንካሬ አለ ውስጤ ብለሽ መታሰቢ ወይም ደግሞ የሰላም ህይወት ስራ መሆን አለበት ብለሽ ያመንሹ ያሰብሹ የሳልሹ ነገር አለ እሱ ጋር ለመድረስ ነው የምትሄጂው ያንን ግን ሰዎች አልተረዱሽም አዎ በትልቁ እንዳላድግ ከሚይዙኝ ሰዎች ማለት የነበሩት ቤተሰቦቼ ናቸው በትልቁ የቅርብ ሰው ነው የሚጎትትሽ ምንም በቃ በትልቁ ማለት በቃ እሺ ብለውም ማይሰሙ ማለት ነው ሊትራሊ በጣም በቃ እንዲ የያዙኝ ሰዎች ኢሞሽናሊ ሜንታሊ ፊዚካሊ ኤቭሪቲንግ በቃ እንዴ ልበልሽ እንዲ ያሰሩኝ ሰዎች ነበሩ ሊትራሊ እንዴት ከዛ እስር ወይም ደግሞ ከዛ ከበባ ወጣሽ እግዚአብሔር ይመስገን ከቤት ተከራይቼ ስወጣ አመኑ ተቀበሉ መቼም ሴት ልጅ ወይ በትዳር ወይ ስራ አግኝታ ካልሆነ በስተቀር ብቻዋን እንድትኖር ትክክለሽ አይፈቀድም እኔ አልሰማማ እኔ የቤተሰቦቼ ላይፍ ስታይል መኖር ሳልፈልግ ቀርቼ እንዴት ነው እነሱን የምሰማው ምክር መስማት ያለብሽ እኮ አንዳንዴ የቤተሰብ ምክር ለመስማት መስታስቢ ላይፍ ስታይላቸውን ህይወታቸውን ለመኖር ፈቃደኛ መሆን አለብሽ በቃ አንቺ እንዴት እንደዛ ከቤተሰብሽ ፍጹም የተለየሽ ሆንሽ አዎ ዴፊኒትሊ አልገናኝም ሲጀመር ከቤት ኦድ ነኝ ለምንድን ነው የተለየሽው ያው አንገናኝም ምናምን ከቤተሰብ ጋር ስልሽ እኮ ቶሎ ውሳኔ በመወሰን በድፍረት በመሄድ ምናምን ራስን በመስማት አላማን በመከተል ምናምን ነገር ነው ለያለው ያልኩሽ እንጂ እኮ ራሴን መስማት አለብኝ ብለሽ አሁን ምንም ቢሆን መንገድ የሚቀይሱልሽ ዛሬ ቁርስ የምትበይው ይሄንን ነው ምሳሽ ይሄ ነው ብለው የሚቋጥሩልሽ ወላጆችሽ ናቸው ምክንያቱም አንቺን ያንን የምታደርጊበት እድሜ ላይ ስላልነበርሽ እድገትሽ ላይ ስንመለከት ልክ እንደዛው ራስሽን ሰምተሽ በድፍረት በያድርጊው በማድረግሽ ሊመጣብሽ የሚችለው ነገርም ካለ ተቀበዩ የሚልሽ ውስጥሽ ይኖራል አይደል እዛ ብስለት ላይ ወይም ደግሞ እዛ መረዳት ላይ የደረስሽው በስንት ዓመትሽ ነው እድሜን አላስታውስም ግን በፊትም ማቃለው ስልሽ አንደኛ ሐሳቤን የምናገር ሰው ነኝ ፊት ለፊት ቤት ውስጥ በጣም ፊት ለፊት ከሚናገሩ ሰዎች መሃል ነኝ ምናልባት ይሄንን ከእናት ወስጄ ሊሆን ይችላል አላውቅም እንደዛ ስለሆነች ያ ከወሰድሽ ካልሽኝ አይቀር ማለት ነው ሌላ በራሴ ነገሮችን ወስናለሁ በጣም ግን ይሄን ነገር ግን ሰዎችን እያማከርኩ ነበር በወስነው
በጣም ብዙ ዋጋ አስከፍሎኛል። ሰው በማማከር ሰው በማማከር ብዙ የሰዎችን አስተያየት በመስማት የሁሉንም አስተያየት ለማድረግ ደግሞ አትዋንስ እንዲህ ለመሞከር ለማድረግ በሚሄድበት ታይም ብዙ ነገሮችን አጥቻ ቃለውና ያስከፈለኝን ዋጋም ስለማቅ ዴፊኒትሊ ከራስሽ ቮይስ ውጪ መስማት ማለት ለእኔ በጣም የማይታሰብ ነው ስልሽ። አሁን እንደዚህ ስል ምናልባት በዛ ታይም የመወስነው ውሳኔ ወዲያውኑ ውጤት ሊያመጣ ይችላል፣ እንዳሰብኩት ላይሆን ይችላል። ግን መቼም ቢሆን እግዚአብሔር ያለኝ ነገር ውሸት እንዳልሆነ አውቃለሁ። መቼም ቢሆን ያን ያረኩት ነገር ልክ እንኳን ባይሆን ሊያስተምረኝ እንደሆነ አውቃለሁ። መቼም እና 100% እግዚአብሔር ላይ እርግጠኝነት አለኝ። እግዚአብሔር ያለኝ ብለሽ የምትይው መድረስ አለብኝ ወይም እዚህ ቦታ ላይ ነሽ ያንቺ ቦታ ብሎኛል ብለሽ እንግዲህ እንደዛ ማውራት የለኝም እንደዛ ማውራት የለኝም ስልሽ እንደዚህ ቃል በቃል እኮ አይደለም ይሉሽ ኢንቱይቲቭ ነው። አንቺም ታውቂዋለሽ ኢንቱይቲቭ ሚንስ በቃ ምን ላርግ ምን ይሻላል በቃ ቴል ሚ እኔ ምንድነው ዛሬ ምን እንዳረግ ትፈልጋለህ? ዛሬ ከማን ጋር እንድገናኝ የምትፈልገው? ዛሬ ምንድነው እንዳላደርግ የምትፈልገው? ምንድነው እኔ ዛሬ ከቀኔ ውስጥ ከመጣሁበት ሚሽን አንፃር እኔ ምን አድርጌ እንድውልልህ ትፈልጋለህ? ዛሬ ዋትስ ዮር እንትን በቃ ሀሳብ ምንድነው? እና የሱን ሀሳብ ነው ማስቀድመው። ገብቶሻል? የሱን ሀሳብ ነው ማስቀድመው። ሶ በዛ መሃል ግን ምን ያስፈልግሻል? ክሊር ኢንቴንሽን ያስፈልግሻል። የምትፈልጊውን ነገር በግልጽ ማወቅ አለብሽ። ይህን ጥያቄ ስትጠይቂው መልሰሽ በውስጥሽ ራስሽን ስታዳምጪ ዛሬ ይሄ ነው ውሎሽ ወይም ደግሞ ይሄ ማድረግ አለብሽ የሚለውን መልሰሽ ከራስሽ ነው የምትሰሚው። የራስሽን ድምጽ ነው። ሁሌም ደግሞ ከሱ የሚነግርሽ ነገር ሁሌም በጎ ነው። ሁሌም እንድታርጊ፣ ሁሌም ሰው እንድታገለጊ፣ ሁሌም ጥሩ ነገር ነው። ምንም ሌላ ነገር የለውም። ያው ልጅነትሽን አስተዳደግሽንም እግረ መንገድ ለማንሳት በሚል ነው እንግዲህ ሶሻል መረጥሽ፣ መማር ጀመርሽ። ያስተማርሽን ደሞዝ አንቺ በተማሪነትሽ ታገኝ ነበረ። በምን አይነት መልኩ በአንቺ እድሜ እያደረግሽ ያለሽውን ነገር እኔ ወደኋላ መለስ ብዬ ምክንያቱም በብዙ ታናሽ ነሽ እጅግ በጣም በብዙ። ስለዚህ የኔ ልጅነት ሀያዎቹ መጀመሪያ ላይ የት ነበርኩ ብዬ ሳስበው ሌላ ምሳሌ መስጠት አያስፈልግም ብዬ ነው። እንደውም በጣም ከያዙኝ መካከል በቅርብ ያሉ ሰዎች ናቸው። ዋጋ አስከፍለውኛል እያልሽ ነው። ይሄንን ለመረዳት ሌላውም ለማድረግ ፍላጎትን ማዳመጥ ምን ትፈልጊያለሽ? በቃ በፍላጎትሽን እደግፍሻለሁ እንዳሰብሽው ይሁን ቢሉሽ ነበር የተሻለ ብለሽ የምታስቢው? እሱም ብቻ ሆኖ የሚፈልጉኝ ፍቅር ቢሰጡኝ ነው ነበር የምፈልገው። ፍቅር ቢሰጡኝ ስልሽ ምንም ቢሆን እወድሻለሁ ያለ ምንም ምክንያት በቃ እወድሻለሁ መባል ነበር የምፈልገው። ገባሽ? በቃ ሁሌ ክሪቲሳይዝ ትደረጊያለሽ፣ ሁሌ ስም ይወጣልሻል፣ ሁሌ ትነቀፊያለሽ፣ ሁሌ ትሰደቢያለሽ፣ ሁሌ ማይሆን ፊት ነው የምታየው እና በምክንያት ነው ስትወደጂ ቤት ውስጥ የምታየው። ማለት አሁን እኔ ቤት ስኖር ወይ ቤት አጽድቼ ኦር የሆነ ነገር አድርጌ ምግብ ሰርቼ ኦር ሰምቲንግ የሆነ ነገር አድርጌ ካልጠበቅኩኝ በቃ የማዘር ፊት ይቀያየራል። ሶ የሆነ ነገር ልባል እችላለሁ ኦር ሰደባለሁ፣ የሆነ ነገር ይመጣል ምናምን በቃ ሶ በዛ ልክ ራሴን ገምታለሁ ማለት ነው። ገብቶሻል አይደለ? እንጂ ምንም እንዲሁ በመሆኔ እንዲሁ በቃ እኔ በመሆኔ ብቻ for the who I am ማለት ነው የወደደኝ ሰው የለም ቤተሰብ ውስጥ። ገባሽ? እና ይሄን ስታይ ስታድጊ ፍቅርን ነው የምትፈልጊው። አንደኛ ሰዎችን እንድፈራ አድርጎኛል በጣም ሰዎችን እንዳትማች እንዳልቀርብ። ገብቶሻል? በጣም ዲፕሊ እንዳልቀርብ፣ ሰው እንዳትማች እንዳላምን፣ በምክንያት መውደድን ተምሬያለሁ ከቤተሰብ። በምክንያት መውደድ ማለት አንቺ የሆነ ነገር ካረግሽልኝ ነው የምወድሽ እንጂ የሆነ ጥፋት ካየሁኝ እያስታወስኩ የሆነ ነገር ላደርግ እችላለሁ፣ ኦር ሊሰድብሽ እችላለሁ፣ የሆነ ነገር እና ደግሞ ቤተሰብ የሚያወጣቸው ቃላቶቹ ሊያብሮሽ ስለሆነ የሚሆኑት ቃላቶቹ ይሰሩሻል። ሰው ነው የሚያደርግሽ። ሰው ሚንስ በሚናገሩት ቃል ልክ አንቺ ትላበሽውና ትኖሪዋለሽ። ገባሽ? አንቺ ስለበላሽ ስለጠጣሽ ቤት ውስጥ መጠለያ ስላገኘሽ ምንም እየከፈልሽበት ስላልሆነ ብቻ ጥሩ ነገር እያገኘሽ ነው ይመስላቸው። ግን በጣም ብዙ ራሳቸውን የሚያጠፉ ምናምን ልጆች አብዛኛው እኮ ፍቅርን ፈለጋ ነው። ዳትማች ሌላ ነገር የለውም። ሚኒንግ ማጣት ነው፣ ያለመወደድ ምናምን ነው በቃ አብዛኛው። ገባሽ አይደለ? እና
እኔ ብዙ እንደዚህ በቃ መኖር ያስጠላኝ ታይም አለ በጣም ስነግርሽ ደብሮኝ ማለት ነው ፍቅርን በማጣት ኦፍ ኮርስ ያ ፍቅር ማጣት አይን ስልሽ ቱማች ፍቅር አጥቼ ምናምን አይደለም እኮ የተቻላቸውን አርገዋል እዚህ ጋር ለማመስገን አይደለም ግን በምክንያት ነው የምትወደጁ ያ ደግሞ ካላደረግሽ አትወደጅ አልወድሽም አሁን ይሄ ለጻልሽ ምንድነው ይባለው ይሄ ምግብ ከበላ እወድሃለሁ ካልበላህ አልወድህም ውጪ ካልወጣ ራስን ጫዋ ሆነክ ስጠብቀኝ ነው እሺ ሞዴ ቢስራ ሰራ ነው እሺ ሞዴ 10 ከ10 አመጣ ነው ሞዴ እሺ ካልሆነ ግን አልወድም ስለዚህ ቃላቶቹ በራሱ ምንድነው የሚያስተምሩሽ ኦኬ እንዲ ሳርክ ነው ማሚ የምትወደኝ እንዲ ካላረኩ አትወደኝም ማለት ነው ስለዚህ እኔ የምፈልገውን ነገር እንኳን አውርቼ ለማረግ እንኳን እናቴን ደስ ላይላ ስለሚችል ለዋሻት ይችላል ለምሳሌ ዛሬ ወጥቼ ከጓደኛዬ ጋር ጊዜ ማሳለፍ ከፈልኩኝ ከጓደኛዬ ጋር ቤት ምናምን ሄጄ ከሷ ጋር ማውራት ጊዜ ማሳለፍ ከሴት ጓደኞቼ ጋር ጊዜ ማሳለፍ ምናምን ነገር ፈልጌ ለናቴ በነግራት ላትቀበለው ትችላለች ስለዚህ ምናልባት ቤተክርስቲያን ምናምን ነገር ሊዱ ምናምን ብላት ምናልባት ጥሩ ስሜት የሚሰማት ከሆነ ነጠላ ለብሼ ወጣና ጓደኛዬ ጋር ሄዳለሁ ዋሽቼ ማለት ለምን ቤት ውስጥ እንደዛ ካረኩ አልወደድም ራሴን ኮንኩኝ አልወደድም ገብቶሻላ ሲቀጥል ደግሞ ከሆነ የሆነ ሰዓት ላይ ከወንዶች ጋር ምናምን እንዲ ሰላም ስባባል ሳወራ ወክስ አረግ ድንገት ሳወራ ምናምን እንኳን ድንገት ከተገኘው የጎረቤቱና ምን አይነት ሰው ይነግራታል ሄዶ ከዛ ቤት ትቀያየርብኛለች ሌላ ነገር አርጋ ነው የምታስበው እኔ እኮ ጓደኞቼ ናቸው አምሽቼ ስገባ እኔ እኮ ከስራ ነው የመጣሁት ግን ባልገሻል ይባላልው ጭራሽ እኮ ማላቀውን ታሪክ ነው የሚነገረኝ ያላረኩትን ማለት ነው ምትፈራውን ማለት ነው ታያለሽ ምትፈራውን ካመሸች እንዲህ አይነት አደጋ ውስጥ ወድቃለች ማለት ነው በሚል ስጋቷንም ጭምር ነው የምትነግርሽ እኮ አንደኛ ስጋቱ ከየት ይመጣል ካልሽኝ ከእምነቷ ነው ከኤክስፒሪየንሷ ነው አንቺ በኔ እድሜ ዞር ብለሽ ከወንዶች ጋር ኦር አምሽተሽ ናይት ክለብ ምናምን አይነት ኤክስፒሪየንስ ካለሽ the same thing ሴት ልጅሽም እንደዛ ምትሆን ነው ይመስልሽ ኦር ደግሞ አንቺ ባትሆኚም ሰው እንደዚህ ያረጋል ብለሽ ሲሰሚ እንትና እንደዚህ እኮ ሴቶች እንደዚህ እንትን ይያሉ ነው የሆነ ምሳሌው ነገር ካለ አንቺ እንኳን ባታረጊ በቃ እሷም ተሰባ ሄዳቢ ነው ብለሽ ታስቢያለሽ based on your experience ነው የምታወሪው ገብቶሻል አይደለ እና ደግሞ ማናስበውን ነገር በቃላታቸው ያሳስቡናል ነው ሌላ ነገር አይደለም እኔ በህይወቴ ነው የምነግርሽ ምንም የተለየ ነገር ሁላ ስነግርሽ እኔ ለየት ያልኩ ነኝ እኮ ስልሽ ቤት ውስጥ ሊትራሊ ማለት ከወንድ ጋር ራሱ እንደዚህ ይሄን ያህል ሴክሹዋል ሪሌሽንሺፕ ስቲል ኖሮኛ ያቅ አሁን ሰው ሌላ ነገር ነው የሚመስል ገብቶሻል ስቲል አም ቨርጂን ባይ ዘ ዌይ ስነግርሽ እግዚአብሔርን ምንም አብሮኛለም ሰው የሚያከብረኝ ሰው ነው ምናምን ጭራሽ አላቅም በግንኙነት ውስጥ of course ጓደኛለሽ አለኝ ግን አላቅም እንደዚህ ነገር ጭራሽ ራሴን ማከብር ሰው ነኝ ከትዳር በኋላ የሚደርስ ምንም እንትን የለውም ስለ ኤነርጂውም ሳወራ ሲጀመር ፕሮቴክት አድርጉት sexual energy is powerful energy ዝም ብላችሁ እንትን አትበሉ ምናምን ስል ሳልኖረው ነው እንዴ ማወራው ገብቶሻል አይደለ ኖሬው ነው ምክንያቱም ፓወርፉል እንደሆነ አውቃለሁ ወጣት ሆነሽ እሱን ዝም ብሎ ለማይሆን ለሴሰኝነት ለማይሆን ነገር ከምትይ ወጣትነሽ ላይ ሰርተሽ ስራሽ ላይ ህልምሽ ላይ ሰርተሽ እሱን ክሬቲቭ ኢነርጂ ስለሆነ ልጅን የሚፈጥር ኢነርጂ ስለሆነ ገብቶሻል ሴቶች ደግሞ ምናባዛ ሰዎች ነን እሱን ነገር ለስራ ለተለያዩ ነገሮች መጠቀም ይቻላል ሶ ይሄን ያህል ምንም ማላቅ ልጅ ማለት ነው ዲስማሽ ምንም እንትን ማላስብ ልጅ ብዙ ስትገመጪ ታያለሽ ብዙ ስም ይሰጥሻል እና በጣም ነበር ማለቅሰው እንዴት ይሉኛላችሁ እኔ እኮ ማገው ሰንባይና አላቅ እንዴ ቆይሽ ላስብ እንዴ ቆይሽ እንትን ልበል ምን ቦይፍሬንድ ለጥባስ እሺ በቃ ሉጣ ለካቱም ፍላጎቱም የለኝም ሐሳቤ ህልሜ ላይ ነው የምፈልገው ነገር አለ ምናምን በስማ እና ብዙ ነገር አለ ልጅ ፈልጊኝ በተለይ አሁን ይሄ አፍላ እድሜ የሚባልበት እድሜ ላይ ልጆች ከመስመር እንዳይወጡ ያለው ቁጥጥር እውነት ነው ቤተሰብ የሚያደርገው ጫና ከመሳሳቱም ነው በጣም ያያዘሽ ከዛ የጠበቀሽ መስሎትም ነው አንቺ በዛ ስሜት ውስጥ ግን ደግሞ አንቺ በተቃራኒው እኔ ያላደረኩትን ብለሽ ያሰብሽው እንደ ወላጅ ደግሞ ስታስቢው በቃ ከዛ ለመጠበቅ እንዳታመሺ በቃ አንዳንድ ጊዜ እኮ አንገደፊ አገር አጥፊ ይባላል አይደለ በጣም ጨዋ የትም ያልታዩ ምናምን የተባሉ ሰዎች ሌላ ነገር ውስጥ ገብተው ይታያል አንቺ ደግሞ ወጣ ያልሽ ባህሪ እንግዲህ እንደምትነግሪ
እኔ ያልኩት ብለሽ በአንድም በሌላም ህልምሽን ለማሳካት ምትጥሪ ሴት ነሽና ይሄንን እናትሽ አልተረዳችሽም። ስታመሽ እንዴት ስትልሽ አንቺ ደግሞ ማንም አይረዳኝም አልኩሽ። ማንም አይገምተኝም። ኢቭን ኦን ሶሻል ሚዲያ ላይ እንደማወራው ያክል እንኳን ብዙ የሚገምተኝ ሰው አለ። ምን አይነት ህይወት እንደምኖር ቤቴን አያውቅም። ይቻላል ገማች ህዝብ ነው ያለው አይደለም። ቤተሰብ አይረዳኝም፣ አያውቀኝም ጭራሽ። ሶሻል ሚዲያ ላይ በዚህ ደረጃ አሁን እኔ ላንቺ ትክክለኛ ስዕል አሁን እያወራን እየተጫወትን ተመልካቾችም በደንብ ይረዱሻል ብዬ አስባለሁ። በተለያየ መልኩ የተለቀቁት ቪዲዮዎች ወይም ቆይታ ያደረግሽባቸው ተቆራርጠውም የተለቀቁ ምናልባት ብዙዎች ሙሉውንም አልተከታተሉት ሊሆን ይችላል። ተቆራርጠው የወጡ ነገሮችም ተመልክተው ይሆናልና ስላንቺ ያላቸው መረዳትና ያንቺ ትክክለኛ ማንነት ይለያያል። ለማስረዳት እኔ እኮ እንዲህ ነኝ ለማለት ይደክምሻል? ለምን በዛ መልክ እንድትታወቂ? አልሞክርም። ምክንያቱም ፕሩፍ ለማድረግ አልሞክርም። ለማን ነው ፕሩፍ ማድረገው? እግዚአብሔር ብቻ ነው ፕሩፍ፣ ለሱ ብቻ ነው ፕሩፍ ማድረገው። እሱ ብቻ ነው የሚያቀኝ። ገባሽ አይደል? አንደኛ የፈለገ ፕሩፍ ለማድረግ ብሞክር ለመወደድ ነው ኦር የሆነ ነገር ለማግኘት ፍቅር ለማግኘት የሆነ እኔ ኦልሬዲ አግኝቼ ጨርሻለሁ። ኦልሬዲ ሁሉ ነገር እግዚአብሔር ጋር ነው ያለው። ገብቶሻል አይደለ? ምክንያቱም አንደኛ አንድ ማወቅ ያለብን ነገር ሶሻል ሚዲያ ላይ አንቺም ታውቂያለሽ፣ የፈለገ ጥሩ ምሰሪ ሰው ብትሆኚ እንዲሁ አይቶሽ ሊጣላሽ የተዘጋጀ ሰው አለ። እንዲሁ የሚመቀኝብሽ ሰው አለ። አይቶሽ እኮ ነው ሳያውቅሽም እኮ አይቶሽ። ከዛ ግን እኮ ይረሳዋል። በነገራችን ይረሳዋል። እና እኔ ለሱ ስሜት ብዬ እኔ ለምንድን ነው የሚቀያየረው? እኔ ምን አገባኝ ነው። ገባሽ አይደለ? መረዳት የሚፈልግ ሰው ሲጀመር አንደኛ ራሱን የሚወድ ሰው እኔን አይጠላም በጭራሽ። እንዲህ ባይትል ሲጀመር ራሱን የሚወድ ሰው ሌላ ሰው እንዴት ይጠላል? ራስሽን ነው የምትጠይው። ማንን ትጠያለሽ? ሰው ስትጠይቁ ራስሽን የምትጠይው እና ይሄ ነገር ካልገባው ሰው እንግዲህ እኔ ስለ ፍቅር አላስረዳም። ቀስ ብሎ ይግባው። ምክንያቱም ሰው ባለው ኮንሽስነስ ልክ ነው የሚረዳው፣ ባለው እምነት ልክ ነው የሚረዳው፣ ባለው በሰፈሩ ባስተዳደጉ በሰማው ምናምን መረጃ ልክ ነው እኔን የሚሰማኝ። ሁላ እኮ እኔን እኮ አይደለም የሚሰማኝ፣ ሰው ራሱን ነው የሚሰማው። እና ለሱ ጆሮ ልጨነቅ እየዞርኩኝ መሲ። እኔ ግን ምንድነው መሰለሽ ሰላምዬ፣ በዚህ መልኩ እንድትታወቂ ወይም ደግሞ የወጡት እንትኖች ለምን በዛ መታወቅ ፈለግሽ? በጣም ህልም ያለሽ ጠንካራ ሆነ እንደምትነግሪኝ ህልምሽን ለማሳካት እየደከምሽ ያለሽ ልጅ ነሽ። ይሄንን የሚረዱት ምን ያህል ሰዎች ናቸው? ለማስረዳት እኔም መድከም አልፈልግም። በቃ ለአምላኬ ነው ወይም እግዚአብሔር ይረዳኛል። አዎ ማውራሽ ያልኩሽ ገብቶሻል። ለማውራው ነገር እንጂ እነሱ ለሚረዱበት መንገድ እኔ አምናስ ሬስፖንሲብል ነው። ስለዚህ ያንንም የተገለጽሽበት ወይም በጣም መነጋገሪያ የሆንሽበት የምታምኝበት ስለሆነ ነው የተናገርሽው። አንቺ ነገር ሁላ አይደለም ማውራው እኮ ግን ሰው ሲጠመጥም ገብቶሻል። ያልሽውን ነገር እንዴትም አድርጎ ሰው መተርጎም ይችላል። እንዴትም አድርጎ ምንም አድርጎ ይችላል። በቃ የሰውየው ጭንቅላት ነው የሚወስነው። አስተያየት የሚሰጥን ሰው አይተሽ ጭንቅላቱን ነው የምታየው። አሁን ከአንቺ ጋር አውርቼ ወጥቼ የፈለኩትን ማውራት ይችላል። መርጪ በጭንቅላት ይልክ ሰውን ለመኮነን የተዘጋጀ ሰው የመኮነን ብቃቱን ነው የሚያዳብረው። የዳብረውም እሱ ነው። ሶ አይቶሽ አንቺን ለመኮነን ነው የሚዘጋጀው፣ ለመረዳት አይደለም። ምንድነው ያለችው ከምን ተነስታ ነው የሚለውን ለመረዳት አይደለም። እና እኔ ደግሞ ሁሉንም ወዳቸዋለሁ። እንትን የለኝም እኔ። ምክንያቱም ይቀየር ነው። መጀመሪያው ነገር ይላሉ ይረሱታል። የሆነ ታይም የሚያስቡት ነገር አለ፣ ላይፋቸው ላይ የሚያጋጥማቸው ነገር አለ ምናምን። በእንደዚህ አይነት መንገድ ምን ይሉጣ ማቆም ነገር የለም። ስነግርሽ ሲሆን ነገሮች እኔ አውቄው አይደለም ነግሬሻለሁ። ሆኖልኝ ነው እግዚአብሔር አርጎት ብዬ ነው እንጂ እኔ ካልኩሌት አድርጌ ጽፌ ምናምን ያረኩት በህይወቴ አንድ ነገር የለም። ለዚህ ነው ምን አድርገሽ ነው ምን ላድርገኝ ምናምን ነገር ሲሉኝ ብዙ ጊዜ አስተያየት ሪኮመንዴሽን ማልሰጠው ራሳችሁን ስሙ እኔ ይሄ ያለ ምናምን ጀስት የእርግጠኝነት ስሜቱን እሱን መስማት ይሄ ብቻ ያሉትን ነገሮች ልኮርጂ ትችያለሽ። ግን ኢቭን ውጤታማ ከሆኑ ስኬታማ ከሆኑ ሰዎች ራሱ ብዙ ኮፒ ማላረገው ነገር አለ እየተመቸኝ ማለት ነው። ራስን ማዳመጥ ነው። ኦፍ ኮርስ በቃ ፈጣሪ ያውቃል ሊትራሊ። እና ሁሉ ነገር ለሱ ነው አሳልፎ የሰጠሁት። ማንም ላይ አልደገፍም። ስነግርሽ ምንም አይመስለኝም። በጣም ይገማል። ስነ ልቦናን የተማርሽው ሳይኮሎጂ ጨረሽው? በጎን ነው ኮርሶች ምናምን ነገር የወሰድኩት ምናምን ነገር። ለምን ዩኒቨርሲቲ አልተመደብሽም? ተመድቤያለሁ። አክቹሊ ደብረ ማርቆስ ነበርኩኝ። በእርግጥ የሰላም ሁኔታ ምናምን ጥሩ አልነበረም። ከዛ መጥቼ ሌሎች ኮርሶችን ወሰድኩ ምናምን። ብዙ የምሰራቸው ስራዎች አሉ። ምን እየሰራሽ ነው አሁን?
ሰዎችን ማሰልጠን ኮች ማድረግ ከካምፓኒዎች ጋር በፓርትነርሺፕ ሰራቸው ስራዎች አሉ ሌሎችም ስራዎች አሉ ብቻ እንዴት ነው ተቀባይነቱ አሁን ቅድም ስትነግሪኝ እንደውም ከ35 ዓመት በላይ ያ ከ35 ዓመት በላይ ኦብቪየስሊ ታላላቆችሽን ነው እንደውም አርቲስቶችን ስም አልጠቅስም እንጂ አርቲስት በእውነት በጣም የሚታወቁ ሰዎች ምናምን አሉ እዚህ ውጭ ሀገር ይበዛሉ እንደውም እዚህ አሉ ኢቨን ቲክቶከሮች ምንድነው ላይፍ ኮች ነው የምታደርገው ምንድነው ያ ብዙ ጥያቄ ይፈጠርባቸዋል ብዙ ማውራው ነገር ጋር ሪሌት የሚያደርግ ነገር አለ ሶ ፐርሰናሊ አግዛቸዋለሁ በደንብ እና በጣም ነፃ ሆኖ ነው እንደውም እኔ ጋር የሚያወሩት በጣም ስልሽ ኦ ማይ ጋድ ነፃነት ትልቅ ነገር ነው እኔ ጋር ነፃ ናቸው ስልሽ እኔ እንትን ስለማልል ፊል እያደረኩ ነው እንትን ምለው በጣም ይሄ ስግጥ ያለ ነገር የለኝም እንዲያርግ እንትን ምናምን አይደለም በቃ ፍሎ እያደረኩ እየተረዳው ብቻ የኔ የሁሉም ሰው የሚያስተምርበት መንገድ አንድ አይደለም አይደለም በቃ የኔ ያለ መንገድ የሆነ ሰው አለ መንገዱ የሁሉም ሰው አንድ አይደለም አይደል እውነት ነው በዚህ ሁኔታ ውስጥ ሆነሽ ነው እንግዲህ የነካሽ ነገር ስለነበረ በጣም ብዙ ሰዎች የተቀባበሉት የራሳቸውንም ልጅነት እውነት ነው ሰው እንዳንቀርብ በራሳችን እንዳንተማመን ለራሳችን ትክክለኛ ትርጉም እንዳንሰጥ አስተዳደጋችን በድሎናል አስተዳደጋችን ላይ የነበረው ክፍተት ለዛሬ ህይወታችንን አጉድሎታል ያሉ ብዙ ሰዎች ቪዲዮ ሰርተው ተመልክቻለሁ ኦፍ ኮርስ ወደ አንቺ ጋር የመጡ አሉ በጣም ብዙ ቴክስት መመለሱላ አልቻልኩም በስቶፒ ልክ ነሽ የሚል ነው ምንድነው ያው እንደዛ እገዛ የሚፈልጉ በዛ ልክ እኔም ተመሳሳይ አይነት ሪሌት የሚያደርጉ ማለት ነው ሪሌት የሚያደርጉ ያሳዝናል ብቻ ብዙ ኮምፓሪዝንን ራስሽን ከሰዎች ጋር እንድታነጻጽሪ እንደ ጓደኛሽ አትሆኝም አየሻት እሷ እንዲሆና አንቺስ ባለባበስሽ በትምህርት በመረጥሽው ዲፓርትመንት በምሳሌው ስራ ኤቭሪቲንግ ብቻ አድገሽ ሞር ምቀኛ እንድትሆኝ ሰው እንዳያድግ ራሱ ውስጣችን እንዲህ የሚፈልገው ብዙ ቤት የለምናቸው ነገሮች አሉ ብዙ እሱን ስታነሺ አንድ ወቅት ከዚህ ቀደም በመሰራበት ሬዲዮ ጣቢያ ውስጥ አንድ የሃይማኖት አባትን እንግዳ አድርገን ነበርና እሳቸው ምን ሲሉ እስካሁን ድረስ አይምሮዬ ውስጥ አሉ ልጆችን ስናበላ እንዳትበላብህ እንግዲህ አጫውተን ለማብላት ምግቡን እንዲበላልን ለማድረግ ልትበላብህ ነው ልትጎርስብህ ነው ይሄው ለሷ ሰጠኋት አልሰጥሽም በይ ጉረስ ወይ በይ በልብላ እያልን ልጆችን እናበላለን አሉና በዛ ውስጥ ከልጅነታቸው ጀምሮ ምቀኝነትን እያስተማርናቸው ነው ምክንያቱም ልጁ የምግብ ፍላጎት ኖሮት ወይም ልጅቷ የምግብ ፍላጎት ኖሯት ሳይሆን በዛ ሰዓት የምትመገበው ያ የተባለው ሰው እንዳይበላ ነው ገብቶሻል እሱ ሊበላ ስለሆነ ነው እየጎረሰች ያለችው ብለው ያንን ቆይታ ባደረግንበት ወይም ፕሮግራሙ በተሰራበት ጊዜ ገና ልጅ የወለድኩበት ጊዜ ነበርና በጣም ነበር ወደ ውስጥ የገባው እና እኔም ያንን ልምምድ አደርገው ነበር ሰው ባጣ አሻንጉሊት ቁጭ አድርጌ ለአሻንጉሊቷ ላጎርሳት ነው ልትበላብህ ነው እያልኩ ነበር የመጀመሪያ ልጄን ማጎርሳውና ወዲያውን ያቆምኩት አሁን አንቺ ስታነሺ ይሄ ምቀኝነት ምናምን ስትይ ምናልባት ያስተዳደጋችን መንገድ ልጆች ያሳደግንበት ወይም ያደግንበት ግን ይሄ አመጋገቡን በተመለከተ እንደ ምቀኝነት ተደርጎ ልጅ ውስጥ ማስረጽ ነው የሚለውን ስላስታወሽኝ ነው በጣም ትክክልሽ በጣም ያነሳሁት you're right በስማ እንደዛ እንደኔም የት ወንድሞቼ እንሳ በላይ ነበሩ አንቺ ራሱ ታላቅ ስለሆንሽ ማለት ነው በጣም በቃ ቆንጆ ይመስላል እኮ እነሱን ለማብላት ስትጠቀሚ ምናምን ግን ገዳይ ነው ገዳይ ነው ትልቁ ነገር ግን ፍቅር ማጣት አሁን አንቺ ያነሳሹ ሌሎችም ሊረዱ የሚችሉት ነገር አንድም ጥናት ላይ ተመርኩዞ የወጣ ነገር ሴት ልጅ በተለይ በአባቷ ፍቅር አግኝታ ካደገች ይሄ በአፍላ እድሜዋ የሚሆን በወጣትነቷ አፈቅርሻለሁ ላላት አትረታም የጎደላትን ፍቅርን ፍለጋ ሄዳ አጉል ነገር ላይ አትወድቅም ያመነችበትን ነው እምትይዘው በሚል በጥናት ደረጃም ተመልክቻለሁና የፍቅር ማጣት እወድሻለሁ መባል አስፈላጊ ነሽ በቃ ትርጉም አለሽ አንቺ ለኔ የሚለውን ነገር አለማግኘት ክፍተት ትልቅ ክፍተት ነው የማይሞላ ተመልሰሽ ወደ ኋላ እማትሞዩ ትልቅ ክፍተት ነው አንቺም ቀደም ሲል ስታነሹ ቤት ካላጸዳው
ወይ የሆነ ነገር እናት የሚያስደስት ነገር ካላደረኩኝ ፍቅሯን አትገልጽልኝም የሚለው መግለጽ ብቻ አይደለም፣ አታገኝም። እሱ ብቻም አይደለም። ለምሳሌ ግራጁዌት አድርገሽ ተመርቀሽ ምናምን ነገር ካልሆነ በቃ ሜቢ ልታፍርብሽ ሁላ ትችላለች። ሜቢ የሆነ ነገር ብቻ እሷ ወይ የኔ ብቻ አይደለም እሺ የማወራው በጣም የብዙ አይነት ቤተሰብ ውስጥ ያለ ጉድ ነው እሺ የምነግርሽ። በቃ የሆነ ነገር እኔ ቤተሰብ እንድማርላቸው የሚፈልጉትን ነገር ተመርቄ ኦር የሆነ አይነት ስራ ውስጥ ገብቼ እነሱ የሚፈልጉትን አይነት ሰው ባገባ ደስ የሚላቸው ነው የሚመስላቸው ስልሽ ሆኑ የሌላ ሰው ስቶሪ ነው የምነግርሽ። የተቀመጠ ነገር አለ፣ በቃ የተቀመጠ ነገር አለ። እነሱ ልክ ነው ብለው የሚያስቡት ነገር አለ። ከዛ ውጪ አንቺ ራስሽን ሆነሽ የምትፈልጊውን ነገር እየሆንሽ መወደድ አይታሰብም። ስለዚህ እሱ ደግሞ ሲመጣ ሰው ጋር መተሽ ምን ይመጣል? ከጓደኞች ጋርም ከማንኛውም አይነት ሰው ጋር ራስሽን አትሆኚም። በቃ ታስመስያለሽ። በጣም ጥሩ ሰው ለምሳሌ ዩ አክት ቱ ማች አክት ታደርጊያለሽ። ኦቨር አክት ሊትራሊ በጣም እንደምትወጃቸው ትሆኛለሽ። በጣም በቃ እንትን እየደበረሽ ምሽት ያለሽ አብረሽ እንትን ያለሽ ምናምን፣ ግን ስሜትሽን ያለሽ ነገር ራስሽን ሆነሽ ምናምን ከሰዎች ጋር መቅረብ ምናምን ነገር አቺም ብዙ ጊዜ ይሄ የሚመጣው አንድም ከታች ነው። ለምን ራስሽን ሆነሽ ያልወደዱሽ ቤተሰቦችሽ አቅራቢሽ ያሉ ቤተሰቦች ካልወደዱሽ ማን ይወድሻል? አንኮንሽስሊ ያ እምነት ይገነባል ውስጣችን። ስለዚህ ወተሽም ታስመስያለሽ። ጥሩ አስመሳዮች እንሆናለን። ይሄ ሁሉ እታች የተፈጠረው ክፍተት ነው። ኦፍኮርስ የተፈጠረ ክፍተት ነው። ከዛ ውጪ ደግሞ ለምንድነው ወጥቶ ለምንድነው ብዙ ኤክስፕሎር ለማደግ ብዙ ሰው ሶሻል ሚዲያ ላይ መውጣት ካለው የላይፍ ስታንዳርድ አሁን ለምሳሌ የሆኑ አይነት ሰዎችን እስቲ እንደ ቤተሰቦች አይነት ህይወት ኦር እንደ ቤተሰቦች አይነት ኑሮ ወይም ደግሞ ከዚህ በላይ ትልቅ ነገር ትፈልጋለሁ ይሄ ምናምን ብለሽ ጠይቂ ኦፍ ኮርስ አዎ ይልሻል። ግን አይፈልግም፣ ምንም አይፈልግም። ከቤተሰቦቹ ኦር ከሆኑ ከሚያውቃቸው ሰዎች ህይወት ከፍ ማለት አይፈልግም። ሁሉም ሰው አይፈልግም። ቢፈልግማ ይወጣ ነበራ። ስለዚህ እፈልጋለሁ ይበል እንጂ ላንደበቱ ለንግግሩ አይጥርም። አዎ አይጥርም። አዎ ግን አክቹሊ የሚፈልግ ነው የሚመስለው እሱ ራሱ ሲያወራሻው በጣም እንደሚፈልግ። ግን እንዴት ነው ምን ላርግሽ ንገሪኝ። እኔ ያለውን እንዴት ፌመስ መሆን ፈልጋለሁ፣ ምን ላርግ፣ ምን ልስራ? ያው ቪዲዮ ፖስት አድርጋለሁ፣ ይወጣልኝ፣ እንትን እሰራለሁ፣ በቃ ለፋለው አይ ጋት ነቲንግ በቃ እንደዚህ አይነት ነገር ማለት ነው። እና አሁን አንዳንዴ ድክም የሚለኝ ቦታ አለ ሳወራው በምን አይነት እንዲገባው አድርጌ በምን ላወራ ምናምን ስታስቢ አብዛኛው ከእምነትሽ ጋር ነው የሚያያዘው። በትልቁ እዚህ ጋር ላወራ የፈለኩት ፓርት ከቤተሰብ ከሚታወቁ ሰዎች ከሚኖሩት ህይወት ማደግ የማንፈልገው ምክንያት መወደድ ስለምንፈልግ ነው። በጣም የመወደድ ፍላጎታችን ተወደድ ስላላደግም ማለት ነው። ገባሽ? ምክንያቱም ምቀኝነት አለ። ማንኛውም ሰው ስነግርሽ ሀበሻ ከእድሜ ውጪ እንድትበልጪው ብዙ ሰው አይፈልግም ይባላል። ግን ሁሉንም መደምደም አብዛኛው ልበለው እሺ፣ አብዛኛው በሚለው እንጂ አዎ ስልሽ ትንሽ አዌር ሆኖ ለሁሉ ትንሽ ፍቅር ያለው በደንብ ሰው እንዲያድግ የሚመኝ ምናምን ከላይ ነው እንጂ ዲፕ ዳውን ውስጡ እኔስ የሚል የሆነ ጃለሲ ይኖራል። ብዙ ሰው መበለጥን አይፈልግም ማለት ሰው መበለጥን አይፈልግም። ከእድሜ ውጪ ይሄ ደግሞ ቤተሰብ ጋር ጭምር ያለው ይገርምሻል። እኔ ባሰብኩት መንገድ ምናምን ትንሽ ቤተሰብ ከሚኖረው ላይፍ ስታንዳርድ ኦር ከሚያስቡት በ21 ዓመት ኦር ሰው በ10 ምናምን ዓመት በሆነ ጊዜ ምናምን ሊደረስበት አይቻልም እኮ ይሄ ነገር እኮ ተብሎ የሚታሰበው ነገር አንቺ ደርሰሽ ስታሳይ ለነሱ አለመቻላቸው ነው ፕሩፍ የምታርጊው። ሰው ኢትስ ናት ኦኬ ፎር them ኦኬ አይደለም፣ በጭራሽ ኦኬ አይደለም። እና ታስቀይመቻለሽ ሊትራሊ። ሰው አሁን ኦቨር ታይም ሰው ሰክሲድ ማድረግ የማይፈልገው ለምንድን ነው? ከመሬት ተነስቼ አሁን በዚህ ወር የሆነ ነገር የሆነ ሰው የሆነ ውጤት ማምጣት እኮ ይችላል። ለምንድን ነው የማያመጣው? ማይኖረው ካልሽኝ ይፈራል። ግን አንዳንድ ነገሮች ሂደት አላቸው፣ የራሱን ይችላል አላቸው። ይሄም እምነትሽ እኮ ነው። ሂደት አላቸውም፣ እምነትሽ ነው። ሂደት አለው ብለሽ ስለተማርሽ ነው እንጂ እግዚአብሔር ጋር ጊዜ ለምንም ኤኒቲንግ እመኝ እንጂ እመኝ ጠይቂ እመኝ ይደረግልሻል እንጂ ስሪ ኦር የሆነ ሰምቲንግ አርጊ አልተባልሽም። እንደነዚህ አይነት ሊሚቲንግ ብሊፎች ናቸው ብዙ ራሳችን እንድናንቀራፍፍ የሚያደርጉን ለማለት ነው። ስለዚህ እችላለሁ፣ አደርገዋለሁ፣ የፈለኩበት ቦታ እደርሳለሁ የሚለው ስሜት የበለጠ እንድንተጋ ህልማችን ጋር እንድንደርስ ያስችለናል። ግን የት ላይ ነው መድረስ የምፈልገው? ትክክለኛ ጥርት ያለስ ነገር
አለ ወይ ብዙዎች ጋር? የለም። ከዚህ ቀደም ምን መሆን ትፈልጋለህ ሲባል በቃ ኢትዮጵያ ውስጥ በአብዛኛው ዶክተር አሊያም ፓይለት በብዙ ሰዎች ዘንድ የሚባል ነው። ዶክተር ለመሆን ግን 7 ዓመታትን እንቅልፋቶ ማጥናት መማር ይፈልጋል። ያ ማለት በሂደት ነው ህልሙ ጋር የሚደርሰው መሆን የሚፈልገው ጋር የሚደርሰው እና ብዙዎች እዚህ ቦታ መድረስ በሚለው ዙሪያቸውን ነው የሚመለከቱት እና ያስ የጠራ ነገር አለው። አሁን እኔ እዚህ ጋር ራሱ አንቺ ከምታይበት መንገድ ውጪ ነው እኔ የማስበው። ለምሳሌ ስልሽ አሁን የምፈልግበት ቦታ ለመድረስ መልፋት ረጅም ዓመት ይወስድብኛል የሚል እምነት የለኝም። እኔ ባንክ ምናምን ነገር ለመስራት የሆነ ቦታ ለመቀጠር ምናምን ለመስራት የሆነ ዓመት መስራት አለብህ ከተባለ እኔ ኔትወርክ ካለኝ ማውቃቸው ሰዎች ካሉ እንዴት እንደሚሰራ በሆኑ በ1 ዓመት ኦር በ6 ወር የ8 ዓመት ትምህርት ተምሬ ከዛ ሰው በበለጠ አድርጌ መስራት እችላለሁ። ቀላል መንገድ አለ። ከዛ ሁላ ቤተር እኛ ዓለማችን የምናውቃት የሰማናት ነገር ስለሆነች ነው እንጂ እኛ ከምናውቀው ውጭ ሌላ ሪያሊቲ አለ ከምልሽ በላይ መሲ። እኔ እንደውም ይሄ ነገር ሲገባኝ በጣም በትልቁ ነው አም ሶሪ ፈጣሪ ሆይ ያልኩት። በጣም በቃ ይቅርታ የጠየቅኩት እኔም እንደዚህ እምነት ነበረብኝ። የሆነ ነገር ለማግኘት በቃ ረጅም ጊዜ መውሰድ አለበት፣ በጣም መልፋት አለብኝ፣ በጣም መጣር፣ በጣም ደም መጥፋት አለብኝ ምናምን የሚል እምነት ስላለኝ በቀላሉ ነገሮች ሲሆኑልኝ ያላመሰግንም ሳቦታጅ አደርጋቸዋለሁ። ምክንያቱም የሆነ እንትን አልወሰደብኝም፣ አልለፋውበትም፣ አልደከምኩበትም። ግን እዚህ ጋር ሰላሚ ምንድነው መሰለሽ ይቅርታ ስላቋረጥኩሽ፣ እያንዳንዱ ዩኒቨርሲቲ ለመግባት በአገሪቱ የትምህርት ስርዓት መሰረት እስከ 12ኛ ክፍል ተምረሽ ከዛ ማትሪክ ተፈትነሽ ውጤት ሲመጣልሽ እዛ ሄደሽ ነው ከዛ ኳሊፋይድ የምትሆኚ ወይም ደግሞ በሙያሽ እውቅና የሚሰጥሽ የተረጋገጠ እንዲነች የምትባዩ ከተማርሽ በኋላ ነው። ገብቶሻል? አሁን የስነ ልቦና ባለሙያ ነኝ ለማለት መጀመሪያ መማር ማወቅ፣ ከዛ ስነ ልቦና ለማከም ብቁ ነሽ የሚል ሰርቲፋይድ ካልሆንሽ ማነው ግን ሰርቲፋይድ የሚያደርገው ነው እኮ ጉዳይ። ቢያንስ የተቀመጠ የትምህርት ካሪኩለም አለ። አሁን ድንገት ተነስቼ በዛኛው መንገድ ይሄ አልጋ ባልጋ አቋራጭ የሚለው ነገር አቋራጭ ለማለት ፈልጌ ሳይሆን መሲ ለማለት የፈለኩት እኔ ጭራሽ በጣም ትክክልሽ መሲ። በጣም ግን አንዳንድ ምሳሌዎች ሲነሱ ሰዎች በሚያውቁት እውቀት ልክ አይደለ እየተረዱ ለራሳቸው የሚወስዱት። አሁን እንደነዚህ አይነት እውቀቶች ሁሉም ነገር ቀስ በቀስ ይሆናል፣ ቀስ በል የሚል ነገርን ቀስ በልን ሳይሆን ግን መንገዱን ተከትሎ ይሄዳል። ምን አለ መሰለሽ አሁን በተለይ እንደ ጀነሬሽኑ ወይም እንደ ትውልዱ የሚመጡ እድሎችም ስጋቶችም አሉ። አሁን ካለፈው ጊዜ በተለየ ይሄ ዲጂታል ሚዲያው በጣም ብዙ እድሎችን ይዞ መጥቷል። በቀላሉ ልትማሪ ልታውቂ የምትችይበት፣ ሰውን በቀላሉ ልታገኝ የምትችይበት እድሎችን ይዞ መጥቷል። በተመሳሳይ ደግሞ ስጋቶችንም አጠቃቀምሽን ካላወቅሽ ስጋትም አለው። አንድ ነገር ጥሩ ጎንም መጥፎ ጎንም እንዳለው ሁሉ ማለት ነው፣ እንዳጠቃቀማችን ማለት ነው። አሁን ብዙ ሰዎችን አሁን ማለት ነው መሲ ይሄ ነገር ብዙ ሰው ለምን እንደማያስደስት ልንገርሽ። ብዙ የሚያስነቅፈው የሆነ ሰው ዶክተር ሆኖ ምናምን በወር 20 ሺህ ምናምን ብር ያገኘ እንደዛ ማያገኝም አለ እና ግን ወሩ ሙሉ እየተመላለሰ እየሰራ እየለፋ ምሳ እየቋጠረ ምናምን የሚያገኘው ብር ነው። ከዛ ይሄን ብር ደግሞ ለአንድ ቪዲዮ ብቻ ለማስታወቂያ ለ1 ሰዓት ጊዜውን ሰጥቶ ብቻ የሚከፈለው ሰው አለ፣ ከዛ በላይ ማለት ነው። እና አሁን ያ ሰው እንደዛ ሲያገኝ ይህ ሰው ደስ የሚሉ ይመስላል። ዲዩቲንግ አይመስለውም። ለምን በቃ ይሄማ ፌክ ነው በ6 ወር ምናምን ነክ ወይ አንተማ ማይረባ ነገር ነው እየሰራህ ያለኸው ምናምን እንጂ እስናት ኦኬ ለዛ ሰውዬ ማለት ነው። ግን ቫልዩ ግን መጥፎ ነው ማለት ግን አይደለም። አዎ ግን ብሩን ያየ ነው ያ ሰው የሰው ልጅ ህይወትን እያከመ ነው። ያ ልጅ የሰው ልጅ ህይወትን ነው የሚያከመው። ይሄ ደግሞ አት ሴም ታይም የሆነን ሰውዬ ቢዝነስ እያሳደገ ለዛ ሰውዬ መፍትሄ እየሆነለት ነው። the same thing means ቢዝነስ ሁሉም ነገር ቢዝነስ ነው። ሆስፒታልም ቢዝነስ ነው፣ ሁሉም ነገር ቢዝነስ ነው። ቢዝነስ ሚንስ ችግር መፍታት ነው። ስለዚህ የችግርን በመፍታት ገንዘብ ለማግኘት የትኛው መንገድ ቤተር ነው ብሎ ከቴክኖሎጂ ጋር በደንብ ፍሎ እያደረገ ልክ እንደ ውሃ ሆኖ ፍሌክሲብል ሆኖ ሰው ሲያድግ ብዙ ሰው ይነጫነጫል። አሁን ብዙ ቲክቶከሮችን ብዙ በላይቭ ምናምን ነገር እየሰሩ የሚያድጉ ሰዎችን ብዙ ሰው የሚነቅፈው ምናምን
ምክንያቱም እሱ ስላልሰራ ነው ስላላገኘ ማለት ነው። ገብቶሻል አይደለ? በወሬ የተመላለሰ እያገኘ አይደለም፣ አማራሪ ነው ምናምን። እነሱ ድራይቭ እያደረጉ ነው፣ ዓለም እየዞሩ ነው ምናምን እና እንዴት ነው የማይደብራቸው? ይደብራቸዋል። ግን ልኬቱ ቁስ ሆነ ነው። የኔ ደግሞ ነገር እየለካን ያለንበት ነገር ስለሚያገኘው ገንዘብ ስለሚነዳው መኪና አደ ፖይንት አሁን አንቺ ልጠይቅሽ አሁን ዞሮ ሰው ህልሙን ያውቃላ። አት ዘ ኤንድ ሰው ይሄን ሰርቼ ይሄን አድርጌ ምናምን ነገር ብሎ ዞሮ ምን ለማግኘት ነው ስልሽ ቪዥኑን ኖሮ እኮ ነው። ቪዥንሽን ትኖሪያለሽ፣ ሐሳብሽን የምትፈልጊውን ትኖሪያለሽ። አንድ መረዳት ያለብን በእርግጥ ከሰላማችን ጋር ይሄ ከፈጣሪ ጋር ምናምን በተገናኘ ምንም ነገር ከውጪ ምን ደስታ ላይ ሰጠን ይችላል። ግን በጣም እርግጠኛው የምነግርሽ ሁሉም ሰው ገንዘብ ይፈልጋል። አደይንድ ግን መንገዱ በጤናማ መንገድ ይሁን፣ ስርዓት ባለው መንገድ ይሁን፣ ሰው በማይጎዳ መንገድ ይሁን፣ ወንጀል በማያሰራ አይነት መንገድ ይሁን፣ መፍትሄ ለሰው አቅርበው እነሱ በፓሽናቸው ብቻ ጥሩ በሆነ መንገድ ይስሩ እንጂ ገንዘቡ እግዚአብሔር በየትኛውም አይነት መንገድ ብለስ ያርጋቸው ለምንድን ነው የሚደብራቸው እነዛ ሰዎች? አይ እሱን የደበራቸው ሰዎች ለምን ደበራቸው አላውቅም። ግን ለማወዳደር አንድ ዶክተር የሚከፈለውን ደሞዝና አንድ የቲክቶክ ላይ የተለያዩ ይዘቶችን እየሰራ ማስታወቂያ በዩ ሌላም ከ100,000 በላይም ሊከፈለው ይችላል። እሱን እኩል ሚዛን ላይ መቀመጥ የለባቸውም። ሁለቱም የሚመዘኑበት የራሳቸው ነው። ምክንያቱም ይሄን ዶክተሩን እንዲደክሞ 20,000 ብር አገኘ ብለን እዚህ ጋር ኮንቴንት ክሬት ከሚያደርገው ጋር አንድ ሚዛን ላይ ልናደርገው አይገባም። ገቢያቸውንም በዚህ መለካት አይገባም ነው እንዳልሽው። ገቢ ለማግኘት ገንዘብ ኦቨርኦል እዚሽ ምድር ላይ ስንኖር ገንዘብ ያስፈልገናል፣ ምንም ጥያቄ የለውም። መሰረታዊ ከምንላቸው ነገሮች ጀምሮ የሰው ልጅ ፍላጎት ደግሞ ገደብ የለውም። አንዱን ስታገኝ ሌላው ያስፈልግሻል። ሌላው ያጣው እጅሽ ላይ ሲገባ ምንም ይሆንብሻል። ልክ እያለ መሄድ ነውና ሚዛኑ ነው ትክክል ያደለው ነው። እኔ አሁን ላንቺ ሚዛኑ ስልሽ ዶክተሩን 20,000 ብር ይከፈለዋል፣ እዚህ ጋር ኮንቴንት ክሬተሩ ማስታወቂያ ሰርቶ ኮምፔር ኩያርኩ እኮ አይደለም። አዎ በሱ እንዳይመዘን ነው። ከተመዘነ አይደለም በመመዘን ቀርቶ ማንም ከማንም ሰው ሲጀምር ኮምፔር የሚደረግ ሰው አይደለም። እያልኩኝ ያለሁት ምንድነው ሰው የሚፈልገው ቦታ ላይ ለመድረስ ግዴታ በጣም ይሆን አይነት መንገድ ፈሽቶ ምናምን ከሄደ ሰው ውጪ የራሱን መንገድ ፈልጎ በሆነ ሰዓት ላይ ሰርቶ ባገኘው በሰራው ገንዘብ ብዙ ሰው አፕሪሺየት ሲደረግ አላይም ነው የምልሽ። አንዳንዴ ያው ከባህል ወጣ ያሉ ነገሮችንም ስለምናስተውለው ቲክቶክን ማህበራዊ ሚዲያውን ስናነሳ ብዙ ለመታወቅ ተብሎ ተገቢ ያልሆኑ ነገሮች ለምሳሌ ያህል ጊፍት ለማግኘት የሚደረጉ ቅጣት ተብለው የሚደረጉ ነገሮች ተገቢ አይደሉም በሚል ብዙ የሚነሳ ነገር አለ። እሱን እንተወው። አሁን ሰው የፈለገው ጋር ለመድረስ ወይም ህልም ያለው ጋር ለመድረስ ቀስ ብሎ እንደ ጥንቱ መሄድ አይጠበቅበትም። ያለፉትን ከኮቪድ ወዲህ ወይም ከ2019 ወዲህ በተለይ ቲክቶክ በጣም በሚገርም ፍጥነት በመላው ዓለም እጅግ ተወዳጅ የሆነ ፕላትፎርም ነው። በጣም ብዙ ሰዎች የሚጠቀሙበት ነው። ቫይራል ነው። እያንዳንዱ ሰው የራሱ ሚዲያ እንዲኖረው ያስቻለ ማንም ሰው ራሱን መግለጽ መጠቀም የሚችልበት በጣም ትላልቅ ደረጃ የደረሱ ፈርተው ቁጭ ብለው ሌላውን እየተመለከቱ ያሉ ሰዎች አሉ። ምናልባት እያነሳሽ ያለሽው ምሳሌ በዛ ዙሪያ ሊሆን ይችላል። ሌላውን ይሄ በጣም ሰፊ ሆነውንና የተለያየ ሙያው ባንነካው ነው። አሁን ሶሻል ሚዲያው ነው። ይሄ ሶሻል ሚዲያ በተለይ ቲክቶክ ባይኖር ሰላም በምን መልኩ ራሷን እዚህ ቦታ ላይ ታደርስ ነበረ? ወይም ዲጂታል ሚዲያው ለኔ አበርክቶልኛል የምትይው ነገር ምንድን ነው? ብዙ ነገር ነው እንግዲህ ከሰዎች ጋር አገናኝቶኛል። ሞር አላማዬን ህልሜን እንድኖር አግዞኛል። በተጨማሪም ደግሞ ብዙ ሰዎች እንዳገለግልበት እንዳበረታበት በደንብ እንዳገዝበት አድርጎኛል። በደንብ ጠቅሞኛል። ለሚጠቅም ነገር ተጠቅሚበታለሁ። በደንብ የታወቅሽው በምንድን ነው? አሁን ሰላም የታወቀችው ወይንም ሰላም ምንድን ነው? ምን አይደለም እረፍት አልባ ነው ወይም መቆሚያ የሌላት ነው። አንስቶፐብል ማንም ማያቆማት ማለት ነው። ማያቆማት እንደሱ አይነት አንቺ ውስጥ የነበረውን መረዳት ለሌላው ለማሳየት የሽበት በጣም ታውቂበታለሁ የምትይው ፕላትፎርም ምንድን ነው? ወይም አጋጣሚ ምንድን ነው? ራሴን አውጥቼበታለሁ የምትይው ነው? ቲክቶክ ነው። አይሽ ዘመን የራሱ አሁን ባንቺ ዘመን ቲክቶክ ሲጀመር ገና
ቲኔጀር ነሽ። 21 ዓመት 22 ሊሆኔ ነው አሁን ነው ቲክቶክ ሲጀመር። ኦፍ ኮርስ ስንት ዓመት ሆነሽ ከጀመርሽ? ከጀመርኩ 2 ዓመት። ስለዚህ በ19 ወይ በ20 ዓመትሽ ነው የጀመርሽው። እድሉ ስለነበረ ነው። አሁን ሌላውን ጀነሬሽን እንመልከተው። ከዚህ በፊት ምናልባት ፌስቡክ ብቻ ዩቲዩብም አሁን ነው በደንብ ሰዎች እየተቀላቀሉት እየሰሩበት የመጡት። በፊት ቪዲዮ፣ ፊልሞች፣ ሙዚቃዎች የሚታይበት ነበር በሀገራችን። ቲቪ ነው ከዛ ውጪ ቲቪ ነውና በዚህ ድል አቋራጭ መንገድ ወይንም ኔትወርክ ምናምን ለማግኘት እንግዲህ ኔትወርክ ትልቅ ነገር ነው። ትልቅ የትስስር ሰንሰለት ነው። በቀላሉ ልታገኝ ትችያለሽ። ምናልባትም ጠቅላይ ሚኒስትሩን ያገሩን መሪ ኔትወርክ ካለሽ ልታገኝ ትችያለሽ። በመደበኛው ልሂድ ካልሽ ሊፈጅብሽ የሚችለው ምናልባትም ደረስኩበት ብለሽ ተቀባይነት ላይኖርሽም ይችላል። ስለዚህ እንደዚህ ያነጻጸር ነው ይሻላል ብዬ ነው። ይሄ በቀላሉ ብለን ስንል በቀላሉ ግን ሲባል መሲ አቋራጭ መንገድ እንደሌለ ግን ህዝቡ ይገንዘብ። በዚህ አጋጣሚ አቋራጭ አሁን ምን ለማለት እንደፈለኩኝ እንዴት እንደማስረዳው ለመሰለሽ በተሳሳተ እንዳልረዳሽ ነው። አቋራጭ አይደለም። አቋራጭ ስልሽ አይደለም ይቀርቶ ማለት ነው። ቲክቶክ ላይ እንደዚህ የሚሰሩትን ምናምን ሁላ ብታይ እንዳለ በእርግጠኝነት ቁጭ አድርገሽ ብጠይቂያቸው ምንም አቋራጭ አይደለም። በጣም የራሳቸውን ነገር እንትን ብለዋል። በጣም ለፍተዋል። ብዙ ነገሮችን ብቻ የራሱን የቻለ ፈተናዎችን አልፈው ነው ሁሉም ብቻ ይሁን። በአቋራጭ ሲባልም ምንም ነገር የሌለው በአንድ የሚገኝ ምናምን አይደለም አለው። ግን ቤተር ዌይ አለ ነው፣ የተሻለ መንገድ አለ። እኔ ከዚህ ሐዋሳ በእግሬ በእግሩ መሄድ ሰው ይችላል፣ ግን ብዙ ቀናት ይፈጅበታል። ከፈለገ በትራንስፖርት በባስ መሄድ ይችላል፣ በፕሌን መሄድ ይችላል። የት ይፈጥናል ብትኝ እኔ በቃ በሚፈጥነው ብሄድ ለጤናዬም ጥሩ ነው። ቶሎ መደርሳለሁ። ጊዜን፣ ኤነርጂን፣ ኤቭሪቲንግ እቆጥባለሁ። ገብቶሻል አይደለ? ስለዚህ ምርጫውን አዘጋጅቶ የተሻለ የሚለውን ይምረጥ። ግዴታ ለምን ሰው በእግሬ ካሮጥኩኝ ይላል? እንዴት በእግሬ ካልሄድኩ ይላል? ቀላል መንገድ እያለ በባስም ደግሞ ሊድ ብሎ የተሻለ የሚጠቀም አለ። አሁን በባስ ካልሄድኩኝ ግዴታ ዓመት ካለፈው እንዲህ እንትን ካልሆንኩ የሚል ሰው አለ። ማለት ከዚህ መንገድ ውጭ ሌላ ነገር ያለ ላይ መስሎ ይችላል። ግን ደግሞ የአቅምም ጉዳይ አለ። ከአቅሙም ጋር መዝኖ ነው ያ ሰው እንደ ቆመበት እንዳለበት ሁኔታ የምችለው አቅሜ ይሄ ነው ብሎ የሚመርጠው። ከሶስቱ ያው በእግሩ አይሞክረውም ለምሳሌ ነው። ግን ከነኚህ ከሶስቱ አማራጮች አቅሙም ይወስንበታል። መሄዱ ግዴታ ቢሆን አቅም ካለው ነው በፕሌን የሚሄደውና ጊዜውን የሚቆጥበው። አለበለዛ ጊዜውን ባክኖ ቢሆን ዘግይቶ ደርሶም ቢሆን እዛ ላይ መድረስ የፈለገበት ቦታ ላይ ሊደርስ ይችላል። ስለዚህ ከአቅምም ጋር ነው የሚለውን እንድታዩ ነው። እኔ ደግሞ አቅም የሚባለው ነገር ምንድነው ነው? እኔ አቅም ብለሽ ስታስቢው አንዳንዴ ስታንዳርድሽንም አንቺ እኔ ይሄ ይገባኛል ብለሽ ከምታስቢው ጋር ነው የሚገናኘው። አቅምን ብለን ስናስብም በሁለት አይናችን እያየን ነው ማለት ነው ስልሽ ያ ማለት አያስፈልግ ምናምን አይደለም። ኦፍ ኮርስ ልክ ነሽ። እኔም እንደዛ ማረገበት ጊዜ አለ፣ የምታገናዘብበት ጊዜ አለ። ግን አሁን ይሄንን ምሳሌውን ህይወት ላይ ሲመጣ እንደማይሰራ ነው መናገር የምፈልገው። ማለት እኔ በፕሌን ሜድ ከፈለኩኝ ግዴታ እኔ ብሩ ላላውጣው እችላለሁ። ሰንበዴስ ሊከፍለው ይችላል። የሆነ ነገር እኔ ይሄ ይገባኛል ካልኩኝ ስታንዳርድ ከሆነ ከዛ ለመውረድ እችላለሁ። ስለዚህ ሌላ ሰው መጠየቅ አለብሽ፣ የሚከፍልልሽ ሰው። አንቺ የለሽም በፕሌን መሄድ ፈልገሻል። ከሌለኝ ብዙ መንገዶችን ማሰብ እችላለሁ ለማለት ነው እንጂ ኦፍ ኮርስ ላይኖር ይችላል። ልክ ነሽ፣ በጣም ትክክል ነሽ። ግን የሆነ አእምሯችን የሆነ ስታንዳርድ ከለመደ በኋላ አይወርድም። ይገርምሻል፣ አይወርድም በጭራሽ። አሁን በወር የሆነ ያክል ብር መስራት ከለመድሽ በኋላ አትወርጂም። ብትሞቺ ባይሳካልሽስ አስልሽ አንዴ ሁለቴ መስራት ከለመድሽ በኋላ ያንን ብር ከዛ ብር አትወርጂም ወደ ታች። ስለዚህ ታሳኪዋለሽ። ከዛ እንደውም ወይ እዛ ላይ ነው የምትሆኚው ወይ ከፍ ይላል። ማለት በ10 ሺህ ብር ደሞዝ የሚኖር ሰው አለ በደንብ። እኔ አሁን አልችልም መኖር በዛ ብር ማለት ነው፣ ስላለመድኩ አላውቅም። ገብቶሻል? አሁን በ1 ሚሊዮን ብር የሚኖር ሰው አለ። በ1 ሚሊዮን ብር ኑሮ ስልሽ መብላት፣ መጠጣት፣ መኖር ምናምን። አሁን ለምሳሌ እሱን ላላውቀው እችላለሁ እኔ ለምን የሆነ ሌቭል ስላለ ማለት ነው። ስለዚህ እንደየሁሉም ሰው ያለን ስታንዳርዳችን አንድ አይደለም። ግን አንድ ራስሽን ፑሽ አድርገሽ የሆነ ቦታ ላይ ራስሽን ካስቀመጥሽው አምሮሽ ከተለጠጠ ከሆነ እንትን በኋላ አይወርድም ማለት። በባስ ከሆነ የሆነ ሰው የሚሄደው የሆነ ሰዓት ላይ ታክሲ መጠቀም ከጀመረ በኋላ ታክሲ በጣም ከለመደ በኋላ በባስ ሄድ ይጨንቀዋል፣ አይችልም። የሆነ ስታንዳርድ አለ። ሶ እኛንም
የሆነ አይነት ትልቅ ነገር ራሳችን አንዴ ካሳየነው በኋላ እኛ አይደለም የምንጨነቀው፣ እግዚአብሔር ይጨነቅበት። የእውነት እንዴት እንደሚገፋሽ ብቻ መንገዶችን ታገኛለሽ። ኢንስፓይሬሽናል የሆኑ ሀሳቦች ይመጡልሻል። መስራት ያለብሽን ስራ ትሰሪያለሽ። ማግኘት ያለብሽን ገንዘብ ኑሮ ትኖሪያለሽ። እና እያልኩ ያለሁት ቤተር ወይ አለ። ራሳችንን አንከርክመው አንገድበው። ግን ያ ማለት ግን በጣም ኢሉዥን ውስጥ አንሆን። ዝም ብለን እንትናን መኖር ሳይሆን እያየንም ደግሞ ቅድም እንዳልሹ ካልኩሌት እያደረጉ እያዩ ግን ደግሞ ለዛኛውም ነገር ደግሞ መዘጋጀት ራስን መግፋትም ያስፈልጋል ማለት ነው። አንዳንዴ የተለጠጠ ወይም ደግሞ ላይሳካ የሚችል ግን በቃ ይሄን ያህል አሳካለሁ። እንግዲህ የግል ስራ ነው የምትሰሪው። ሰላም በዚህ ወር 1 ሚሊዮን ብር በስራ ማምጣት አለብኝ ብላ ብታስብና በዛ ውስጥ እንደማይሆንሽ ታውቂያለሽ። በቃ ያንቺ ልክ ያልሆነ እንትን አድርገሽ እቅዱ በራሱ ሰፍቶሽ ቦለል ሊል ይችላል። እንደዛ የተለጠጠ ሐሳብ አስበሽ አሁን ያሰብሽው በጣም ከተገባው በላይ ነው፣ መስተካከል አለበት ብለሽ ከራስሽ ጋር የተነጋገርሽበት ጊዜ አለ እንዴ? እንዴት ይኖራል እኮ ልክንሽ ይኖራል። ግን መልሰዋለሁ፣ ራሴን እለጥጠዋለሁ። መድረስ አለብሽ ብለሽ ግዴታ አይደለም። ካልሆነ ምናምን ብዬ ራሴን እንትን አይደለም። ምክንያቱም ሰላሚን ከውጭ ነገር ጋር ላገናኘውም ያ ነገር ሆነም አልሆነም ለኔ ያን ያህል እንትን ይላል እኮ እያልኩ አይደለም። ዞሮ ከአንድ እንጀራ ከምናምን በላይ እኮ በቀን የተለየ ህይወት እኮ የለም። ባይዘው 10 ክፍል ቢኖርሽ አንድ አልጋ ላይ ነው የምትተኙው። የፈለገ ቢኖርሽ 2 መኪና ባንድ አትዋን ሰዓት ነጂ ገባሻ። እሱን ሳይሆን ትልቅ ነገር ማሰብ ግን ማለት 10 እጥፍ አንድ ነገር ስታስቢ ሰውነትሽን በዛ ልክ ይንቀሳቀሳል። ቢያንስ 5ቱን ታሳኪዋለሽ። 10 ላይ ባደርሽ እንኳን ትሄጃለሽ። ትልቅ ነገር ስታስቢ ብዙ ትልልቅ ሀሳቦች ነው ይመጡልሽ። አሁን ለምሳሌ ግን ስታስቢ ሰዎችንም የሚያዳርስ ነገር መሆን አለበት። ለራስሽ ብቻ ሳይሆን ለሆኑ ሰዎች ማረገው እንዲህ ማረገው። ምክንያቱም ለሰዎች ስታረጊ የሚሰማሽ ስሜት የሆነ ደስታ አለና እኔ ራሴን ከዛ ጋር ነው ማገናኘው። ሞር ኢንስፓየር የሚያደርገኝ ከራሴ ጋር ብቻም ሳይሆን ሞር ከሰዎች ጋር አገናኘዋለሁ። እሱ ነገር ሞር ኢንስፓየር ያደርገኛል። ስነግርሽ የሚነዳኝ እሱ ነው። ወደ ፍቅሩ እንምጣ። ታናናሾች አሉኝ ብለሽኛል። አለምንም ቅድመ ሁኔታ ፍቅርሽን ትገልጭላቸዋለሽ? ኦፍኮርስ። በስማ ቤት ራሱ እንደዚህ የሚገልጹላቸው አይመስለኝም። አስቀንዲ አቁሜ ማለት ነው በጣም ነው የምወድሽ፣ በጣም ነው የምወድሽ፣ እሺ በጣም ነው ፍቅር ነሽ፣ ተቀርሻ በጣም ቆንጆ ነሽ፣ አንቺ ማለት ኬክ ነሽ፣ አንቺ ማለት ስማርት ነሽ፣ አንቺ ማለት ባለሀብት ነሽ፣ ሚሊዮነር ነሽ፣ እሺ ምናምን እና የሆነ ጩጭ ወንድም አለኝና ከማሸምደድ የተነሳ ቤት ስሄድ አንተ ምንድነህ እለዋለሁ። እኔ ፍቅር ነኝ እንዲህ በልልኝ እለዋለሁ። እና ለኔ ይለዋል ደጋግሞ። በሄድኩ ቁጥር ነው ማስፈላቸው እና ማስባል ባለፈ ከቃል ባለፈ እላቸዋለሁ። እኔ እኔም እላቸዋለሁ ተግባሩም ስልሽ እላቸዋለሁም ስለራሳቸውም እንደዛ እንዲሰማቸው እነግራቸዋለሁ። ስንት ዓመታቸው ነው? በጣም 7 ዓመት ከዛ በታች አሉ። ከዛ ውጪ ግን ከኔ እኩል የሆነ አለ። ከኔ እኩል ስልሽ በ2 ዓመት በ3 ዓመት ታናሻለኝ። አይቻለሁ ከወንድሜ ጋር ምናምን የሚል ቪዲዮ አይቻለሁ። ልክ አሁን ለሱ ፍቅርሽን ስትገልጭለት እህት ያለች አለኝታዬ አለች ብሎ ይሄ እንትን እንዲያደርግ በተግባር ትገልጫለሽ ወይ ያልኩት ለዛ ነው። ያንን ነው ከማለት ባለፈ አንዳንድ ስልጠናዎች ላይ ይሄ ነገር አዳራሽ ሙሉ በተሰበሰቡ ሰዎች መካከል ይነገር ነበር። በቃ አንቺ ድንቅ ነሽ፣ አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ የሚለውና የሱ ልምምድ ነው ወይ ብዬ ነው። ይሆን አላው አንድም ተምረሻል? እዛ አልተማርኩም። ሰላምዬ እንግዲህ ልጅነትን አንስተን ነው ሌሎች ነገሮችም የገባ ነው። በልጅነት ውስጥ መብላት መጠጣት ብቻ በቂ አይደለም የሚለው ትልቅና ገዢ ሀሳብ ስለሆነ ብዙዎችም የሚጋሩት ስለሆነ ወላጆች ለልጆቻቸው ምግብ መጠለያ ስለሰጡ ሁሉ ብቻ በቂ ነገር ነው ወይ በድሉ ያድጋል የሚባልበት ዘመን ላይ አይደለም። በተለይ ፍቅር መስጠት ሁለንተናዊ እድገት እንደሚባለው ሁሉን አሟልቶ የተሟላ ስብዕና ኑሮት ልጅን እንዲያድግ ማድረግ ለሀገርም ለወገንም ጠቃሚ ነውና ያነሳሽው ሀሳብ በጣም ገዝቶኝ ነው። እንግዲህ ሁኚ ባክሽ ብዬ የጋበዝኩሽ እግረ መንገድም የተለያዩ ነገሮችን አነሳን። በጣም ደስ ብሎኛል። እኔም ደስ ብሎኛል በጣም። ማለት የምትፈልጊው ነገር ካለ እድል ልስጥ።
እንደው ይሄንን ካነሳን ወይ እዚህ ከመጣው ከዚህ ጋር ተያይዞ ይሄንንም ማለት ፈልጋለሁ የምትይው ነገር ካለ? በእርግጥ ሁሉን ብለነዋል። ማለት የምፈልገው ወላጆች ልጆችን ጆሮ ቢሰጡ በቃ የሚወዷቸው ከሆነ ወደማይሆን መንገድ ራስን እንትን ወደ ማለትም ወደ ሱሳይድ ወደ ተለያየ ነገሮችም እንዳይሄዱ ልጆቻችንን ብዙ ጊዜ የምናውቃቸው ሊመስላቸው ይችላል። ፊት ለፊት ስታያቸው ኦኬ ሊመስሉ ይችላሉ ምናምንና ስቀርቢያቸው ብታወሪያቸው ምናምን ግን እንደ እሷ ናት ልጄ እስከሚባል ድረስ አናውቃቸውም። ለመወደድ ቤት ውስጥ ሴፍ ስለማይሆኑ ስሜታቸውን ሀሳባቸውን ቢገልጹ እመታለሁ ቆጣለሁ ብለው ስለሚያስቡ ነፃ የሆነ ሰው ብትሆኑ በጣም ትልቅ አይጎዱም ስልሽ ከገንዘብ ጋር አይገናኝ። ገንዘብ አውጡ አላልኩም፣ ሌላ ነገር አይደለም። ጀስት ጆሮ ስጡ ነው፣ አይከፈልበትም። ጆሮ መስጠት፣ ፍቅር መስጠት እንደዚሁ እና ዊዛውት ጀጅመንት ምንም ሳትገመግሙ ምንም ስም ሳትሰጡ እኔም ሳትሰጡ ኮምፔር ሳታረጉን እንዲሁ ከነማንነታችን በቂ እንደሆንን ፍቅር እንደሆንን እንደዚሁ ተወዳጅ እንደሆንን የምርም በምክንያት እንደመጣን ብቻ በቃላቶቻችሁ በተግባራችሁ እነዚሁ ብታሳዩና ሞር ደግሞ እናንተ ሆናችሁ ብታሳዩ ባልና ሚስትም ቢሆን ባል ሚስቱን ትሪት በሚያደርግበት መንገድ ነው ልጆች የሚቀረጹትም ይሄ ልክ ነው ብሎ የሚያዩበት መንገድ ቤት ውስጥ የሚያዩት ነገር አለና ከቃልም በዘለለ ተግባራችን ምናምን እነሱን ነገር በደንብ ወላጆችን በዛ ልክ ማደግ እንዳለባቸው ፊል አደርጋለሁ። ከሪስፔክት ነው ይህን ማለት እንፈልገው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።